ነጃት ሚዲያ ድሪምስ ሰዓቱ የእንግዶቻችን በየ3 ደቂቃው ባነሳ ነው እየተነጋገረንና እየተወያየን ባለነው ርዕስ ላይ ንባብ በእስላም ያለን ያለነው ይሄንን ጉዳይ በየግላችን ንባብን ከእስልምና ወድ ከራሳችን እይታ ውስጥ መረዳትና ምልከታችን ምን እንደሆነ በንባብ ጉዳይ ላይ ይሄ ኡመት እንግዲህ በንባብ ውስጥ የተጠራ በንባብ ውስጥ የታዘዘ ኡመት ነው። አሁን ላይ ባለው ተጨባጭ የዚህ የንባብ ጉዳይ ላይ ምን ያህል ደረጃ እንደደረስን እንታዘባለን። የደረስንበት በምን እንደሆነ እንደዚሁም ከዚህ ጉዳይ ላይ ወደ ንባብ እንዴት ተመልሰን ከፍታችንን እናመጣለን ብላችሁ ታስባላችሁ? ሐሳብ አስተያየታችሁን እንድትሰጡኝ 3 ደቂቃ ሰጣችኋለሁ። በዚህ ላይ ሪፍሌክት እንድታረጉ ገስ ላይ የተቀመጣችሁ ሰዎች 3 ደቂቃ ወስዳችሁ በዚህ ሐሳብ ላይ ርዕስ ላይ የራሳችሁን አስተያየት እንድትሰጡ እድሉ ጊዜው ወቅቱ የናንተ ነው። ያላችሁ አንድ ቁጥር እየጻፋችሁ ሐሳባችሁን እየገባችሁ ገስ ላይ መስጠት ትችላላችሁ። ወደ እናንተ አልፋለሁኝ። ሰላም አለይኩም ኡስታዙና ኡስታዝ ሸፈሩ ኡስታዝ አብዱልሐሚድ ወንድም አብዱልሰታን ለዚህ ጊዜ ያላችሁ ሰዎች በሙሉ ሰላም አለይኩም ብያለሁኝ። በጣም በሚገርም ሁኔታ ይሄ የንባብ ጉዳይ በጣም በህይወት ዓላማችን ውስጥ በህይወታችን ውስጥ እንዳንድ መስተጋብር እንደ አንድ የህይወት ግብ ዓላማ ተደርጎ መያዝ ያለበት እንደሆነ እናምናለንና ብቻ ያው ስለ ንባብ ከራሴ ያለኝም ብቻ ሳይሆን አንዳንድ ነገሮችን ለማለት ፈልጋለሁኝና የመጀመሪያው ጉዳይ ለማለት የምፈልገው ነገር የሰው ልጅ ያለማንበብ ወይንም ያለማንበብ ፍቅር ወይንም አለማንበብ ፍላጎት ካለው ይሄ ሰውዬ ምንድነው ብሎ ይታሰባል። ማንበብ አለማንበብና ማንበብ የማይፈልግ ሰውና ማንበብ የማይችል ሰዎች አንድ ናቸው የሚባል አባባል አለና እንደዚሁም ደግሞ ባለማንበብ ህይወት ውስጥ የሰው ልጅ መሃይምነትን በፍቃደኝነት ኒካህ እንዳሰረ ይገለጻልና በጣም በሚገርም ሁኔታ ለእውቀት ራሳችንን እየገደልን ባለማንበብ ህይወት ለማህይምነት ራሳችንን እያጋለጥን እንደሆነ የታወቀ ነውና ሁለተኛው ነገር ዋናው ያው ሚስሊድና ሚስ ኢንፎርሜሽን ከመደረግ አንፃርም በአሁን ሰዓት የምንገባባቸው በዲናዊ ጉዳይ በዓለማዊ ጉዳይ ሚስሊድ የምንደረግባቸው ወይንም ወደ ተሳሳተ አቅጣጫ የምንመራባቸው ጉዳዮች ካለማንበብ የተነሳ ይመጣልና ይሄ በጣም አደጋው የከፋ ይሆናል። አብዛኛው ጊዜ የምናየው ጉዳይ ስለሆነ ማንም 2 ፔጅ ያነበበ ሰው ከኛ የተሻለ በመሆኑ እንደፈለገ እንደ በግ የሚነዳን ሁኔታዎች ይፈጠራሉ ባለማንበብ የተነሳና በጣም በሚገርም ሁኔታ ከኔ አሁን ለምሳሌ ከራሴ እዚህም ካየሁት ነገር ራሴንም እንደ ንጽጽር ሳይሆን ያው የእውቀት ባለቤቶች እዚህ ጋር ወጥተው ሲያወሩና እንደኔ አይነቱ ጃሂል ወጥቶ ሲያወራ የቃላት አጠቃቀም እንደዚሁም ደግሞ ሐሳብን እንዴት አድርጎ በክህሎት እንደዚሁም በተደራጀ መልክ ማቅረብ መቻለን የሚባለውን ነገር እነዚህ ከሚያነቡ ሰዎች ከእውቀት ጠቢቦች ሰው ከሚባሉ ሰዎች ልዩነቱን ማየት ይቻላልና ሐሳብን ለመግለጽ እንኳን ማንበብ የሚባለው ነገር ቀድሞ እንደማብስ ተታርምቦታልና ይሄ ቃላትን ደርድሮ የመጠቀምና ፍሉዌንት ስፒከሮች ከሚባሉት እንዴት ሐሳብ መግለጽ እንደሚቻል ይሄ በማንበብ ደረጃ ማንበብ የሚችሉ ሰዎች የሚያመጡት ክህሎት እንደሆነ የታወቀ ነው። ይሄ የታወቀ ነው። ሌላው ምንድነው አለማንበብ ትልቁ ችግር ወደፊት የመርሳት ችግር እንደሚያመጣ ሳይንሶችም እንደገለጹት ቅድም ማብሰታርም እንደነገረን ነውና አለማንበብ እንኳን ወደፊት አይደለም አሁንም ማናነብ ከሆነ ያው የታወቀ ነው። ቁርአንም የሰው ልጅ ማያነብ ከሆነ ቁርአንም ይጠፋዋል ይባላልና በጣም በሚገርም ሁኔታ አለማንበብ አደጋው ከባድ ነውና ትልቁ ነገር ደግሞ ሚስሊድና ሚስ ኢንፎርሜሽን እንደረጋለ ለተሳሳተ መረጃና ማንንም ሰው እንደፈለገ ሚስሊድ ሊያደርገን ይችላልና አላህ ይጠብቀን ነው የሚባለው ካለማንበብ ከምናመጣው አደጋ የተነሳ ያው በእስልምና ሃይማኖት ውስጥ ባለው ነገር በጣም በሚያጅብ ilmuንም ማውቂ አይደለም ስለሚያጅበኝም ስለሚገርመኝም የሰው ልጅ ትእዛዝ ሲሰጠው አንብብ እንጂ ስገድ ቅራ ወይንም ስገድ ወይንም ደግሞ ጾም አላለውም ያው አንብብ ነው ያለውና እስልምና አልহামዱሊላህ ረብል ዓለሚን እስልምና ለሰጠኝ አላህ ለንባብና ለእውቀት ያለው
ጥልቅ ግንዛቤ እስልምና የተለየ ነውና በጣም ደስ ይላልና እስልምናና ንባብ በጣም የተያያዙ ናቸው። በእንደዚሁም አይነት ሁኔታ ረሱል ሰለላሁ ዐለይሂ ወሰለም በበድር ጦርነት ወቅት እንደዚሁ ምርኮኞችን በለቀቁበት ሰዓት የሚባል ሐዲስ ስላለ የኮሳሳትኩኝ ሸፈሩ ያስተካክሉኛል። ያው እነዚህ ማንበብና መጻፍ የሚችሉ ሰዎችን ከምርኮ ለቀዋቸው 10 ሰው እንዲያስተምሩ አድርገዋልና ረሱል ሰለላሁ ዐለይሂ ወሰለም እንኳን ለእንደዚህ አይነት ለእውቀትና ለንባብ የነበራቸው ፍቅር እንደዚሁ ቅድሚያ እንደሚሰጡ የታወቀበትም የታሪክ ሂደት እንዳለ ያሳየናል። ሌላው ደግሞ ምንድነው በኢትዮጵያ እስልምና ታሪክ ላይ ሸፈሩ በጣም ትንትን አድርገው ገልጸውታል። በጣም በሚገርም ሁኔታ ወላሂ ይሄ አሁን ደርስ የሚባለው ወይንም ደረሳ የሚባለው ዓለም ውስጥ ሁልጊዜ የምናውቃት ነገር አለች። አረንጓዴዋ ሽርጥ ቶሌና ያቺው የተለመደችው ኪታብ ናትና የማንበብና የደርስ ህይወት የሚባለው ሁልጊዜ እንትን አለ፣ ፒልግራሜጅ አለ። ይሄ የስደት ህይወት አለ። እውቀትን ፍለጋ ለማንበብ የሚያደርጉት እንቅስቃሴ አለና በኢትዮጵያ ታሪክ ውስጥ ንባብና እውቀት በነበሩ ነባር መሻይኾቻችን በድሮ በጥንት መሻይኾቻችን ዘንድ ለንባብ ለእውቀት የነበረው ጥልቅ ፍቅር የነበረው የተያያዘ ታሪክ በጣም በሚገርም ሁኔታ ነው። በዛን ጊዜ በነበረው ሂደት ውስጥ የ6 ወር መንገድ የ7 ወር የዓመት መንገድ እየተጓዙ ለንባብ እና ለእውቀት ያደረጉትን ተጋድሎ እናያለንና በአሁኑ ሰዓት ያለው ወጣት ደግሞ ያው በሶሻል ሚዲያ የሚሆን አሁን በተመጣልን ይሄ በሶሻል ሚዲያ የሚሆን አሁን በመጣልን ይሄ ፈጣኑ የኢንተርኔት መረብ ወይንም ዌብሳይት መረጃ መሰረት ሁሉን ነገር በየቀላሉ ማግኘት እየቻለን እንደዚህ አይነት ስንፍና ውስጥ በመግባታችን በጣም ያጅብ ነገር ነውና ሌላው ነገር ምንድነው አሁን እንኳን ባለው ስታተስ እንኳን አብዛኛው ዓለም ላይ ስኬት ውስጥ ያሉ ሰዎች ሙሉ ለሙሉ ስኬት ደረጃ ላይ የደረሱበት ጉዳይ ትልቁ ነገር የተባለው ማንበብ ነበረ። ለምሳሌ ማይክሮሶፍት እንትን የፈጠረው ቢል ጌትም ይሁን እንደዚሁም ደግሞ ቴስላንም ወይንም ስታርኤክስን ወይንም ደግሞ ስፔስ ኤክስን የፈጠረው ደግሞ አላሁመ ሰሊ ዐላ መሐመድ ማን ነበረ ኤለን መስክም ቢሆን ያው በማንበብ ነው ኤአይ ቴክኖሎጂን ወይንም ደግሞ የስፔስ ኤክስን ሊፈጥር የቻለው እንጂ በትምህርት እንዳልሆነም ብዙ ጊዜ የተናገረው መዛግብታልና የማንበብ ሂደቶች አብዛኛው ጊዜ በአሜሪካ እስር ቤቶች ውስጥ በነበረው ሂደት ውስጥ የነበረው አብዮት የማንበብ አብዮት አሜሪካን ውስጥ ትላልቅ ተጽዕኖ ፈጣሪ የነበሩት ሰዎች እንደ ማርቲን ሉተር ኪንግ አይነት ሰዎች እንደነ ኔልሰን ማንዴላ ያሉ ሰዎች በማንበብ ዓለምን ሊዘውሩ እንደቻሉ ነበር ሲነገር የነበረውና የኛ የማንበብ ክህሎታችን ካለው እንትና አንፃር በጣም የተለየ ነገር ምክንያቱም የመጀመሪያው ከእውቀት በፊት ማንበብ ይቀድማልና ቅድሚያ ለማንበብ ወይም ሚስሊድ ላለመደረግ ኮንፊውዥን ውስጥ ዲስትራክሽን ውስጥ ላለመግባት ማንበብ የሚባለው ነገር በጣም ጠቃሚ እንደሆነ የታወቀ ነውና ይሄ ጉዳይ በጣም መታየትና መዳሰስ ያለበት ጉዳይ ስለሆነ ያው አንድ ሰው ስኬታማ ለመሆን የሚፈልግ ሰው ማንበብን ታዞ ሳይሆን ስኬት ደረጃ የሚያደርሰኛል ብሎ ወይንም ደግሞ የማላውቀው ነገር አለ ወይም ብሎ የተሻለ ነገር አለ ብሎ የሚያስብ ሰው ስለሆነ ለስኬት ለመድረስ የሚያስብ ሰው ለውጥን የሚፈልግ ሰው ሁሉ ጊዜ ታዞ ወይ ተነግሮት ሳይሆን የሚያነበው የማላውቀው ነገር አለ የሚል ሰው ካለ ሁሉ ሚስሊድ መደረግ የማይፈልግ ሰው ካለ ሁሉ ጊዜ ያነባል፣ ሁሉ ጊዜ ይጠይቃል፣ የማንበብ ባህሉን ያሳድጋል የሚባለው ነገር ነው። ትልቁ ነገር ደግሞ ሐሳብን አደራጅቶ የመግለጹና ሚስሊድ ላለመደረግ ትልቁን አድርጌ ስለሚከላከልልን ለንባብ ያለን ነገር እናበርታላለሁ። ጀዛኩሙላህ ኸይር ለሰጣችሁኝ የመድረክ ቆይታ። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ወንድም አብዱ ወኪል እንግዲህ በርዕሳችን ላይ የንባብን አስፈላጊነት ከግል አንስቶ እንደ ማህበረሰብ አስፈላጊነቱ ላይ ብዙ ነገሮችን አንስቶልናል። ከልብ አድርገን እናመሰግናለን። ይዘው ተሳታፊያችን ነው እንግዲህ ሸመገን አሉ ይታዩኛል። እንግዲህ በዚህ በዕለቱ እየተነጋገርን ባለንበት ርዕስ ላይ 3 ደቂቃ አላችሁ። ሸመገን ንባብ ለእርሶ ምንድነው? ምን ይሉናል? እስኪ አሁን ያለውን ጀማዓ ወይ ደግሞ
ማህበረሰብ እንደ ኢትዮጵያ ምንድነው እንደዚህ እንዳያነብ ያደረገው ብሎ ያስባሉ? ከንባብ የራቀበት ምክንያት ምን አደረገው ብላችሁ ትላላችሁ? ከዚህም ለመውጣት ምን ያደርግ ብላችሁ ትላላችሁ? ሐሳብ አስተያየታችሁን ስጡን። ሸመገን የእናንተ ነው መድረኩ። ሰላም አለይኩም ወራህመቱላሂ ወበረካቱ። አለይኩም ሰላም ወራህመቱላሂ። ሸመገን ወንዴት ናችሁ? አልሐምዱሊላህ እንዴት ናችሁ? ሰላም ነው አልሐምዱሊላህ። እንግዲህ ቅራ ብለናል። እንግዲህ ንባብ ላይ ነው ያለነው። እዚህ ላይ የተወሰነ ነገር በሉን። ሶስት ደቂቃላችሁ። ያው በብዙ ወንድሞች የተገለጸ ነገር ነው። ሌላ ብዙ የምጨምረው ነገር የለም። ያው ትእዛዝ አለማክበር ነው የማየው ብዬ የማስበው ትእዛዝ አለም። ምክንያቱም ማንበብ የሚባለው ነገር ትእዛዝም ጭምር ነው ከአላህ ጀለላሁ ወደ ሶርሱ ራሱ ስንመለስ የሰው ልጅ ሲፈጠር ሌላ ምንም አይነት ምክንያት የለውም። አላህን እንዲያውቅ ማዕሪፋ እንዲኖረው ነው የሰው ልጅ የተከለቀው። አንቢያዎችም የመጡበት ቁርአንም የተላከበት ትልቁ ነገር ያ ነው፣ አላህን ለማወቅ ነው። አላህን ደግሞ ሊያውቅ የሚችለው የሰው ልጅ ሲያነብ ስለሆነ ነው። ሰይዱል ቁርአን የሚባል የቁርአን ቀልብ የሚባል የተለያዩ አይነት ሱራዎች እያሉ ግን መጀመሪያ ከቁርአኖች የወረደበት ምክንያት ትእዛዝም ጭምር ነው። አንብብ ነው። ማንበብ ሲያነብ ነው ሊያውቅ የሚችለው የሰው ልጅ። ከዛ በኋላ ነው ወደ ትግበራ የሚመጣው። ወለው ይሄ አምልኮ ራሱ የሚባለው ነገር የሰው ልጅ የመጨረሻ ግቡ አይደለም ይላሉ። አምልኮ የሚባለው ነገር ወደ ግቡ የሚወስደው መንገድ ነው ይላሉ። አላህን ለማወቅ የሚደረግ ነገር እና እውቀት ትልቅ ነገር አለው። ለማወቅ ደግሞ ማንበብ አስፈላጊ ነው። አስፈላጊም ብቻ አይደለም፣ አንድም ደግሞ ትእዛዝም ነው ወደኛ ሲመጣ ማለት ነው። ይሄን ይመስላል እኔ ጋር ያለው ግንዛቤ። መርሐባ ሸመገን እጅግ አድርገን እናመሰግናለን። ንባብ የአእምሮ ጉዳይ ነው። እንደዚህ ፈርድ የሆነ ጉዳይ ነው። ግዴታ ነው። የማንበብ ጉዳይ ላይ ትእዛዝን አለመቀበል ነው አለማንበብ በሚል ያስቀምጡልን ትልቅ ሐሳብ አለ በርዕሳችን ላይ። ኢብራሂም አለ ቅድም የገባው ውይይታችንን ስንጀምር ነበር፣ በኔትወርክ ምክንያት ወርዶ ነው። እሱን ላስቀድምና ሐሊማ እንደዚሁም ጀማል ወደ እነሱ አልፋለሁኝ። ጀማል አላችሁ? ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ተዓላ ወበረካቱ። አማን እንደምን አመሻችሁ? ሁሉ ተማም? አልሐምዱሊላህ። አፍያናችሁ? አልሐምዱሊላህ ሁሉ ተማም ቆንጆ። እንግዲህ ዛሬ እንደምታየው ንባብ በኢስላም በሚል ብዙ ጉዳዮችን አንስተን እየተማማርን ያለ ነው። አንተስ በዚህ በንባብ ጉዳይ ላይ አሁን ያለውን ጀነሬሽን እንዴት ትታዘበዋለህ? ከእስልምና አውድ እንደዚሁም በግልህ የንባብ ልምድ ካለ ብታካፍለን፣ ሐሳብ አስተያየትን ብትሰጠን መድረኩ ያንተ ነው። መርሐባ ቢስሚላህ። አወለን ያው እንደ ምናልባት አስተያየት ተብሎ መናገሩም ፊ ሐድረቲ ሸሪፍ ከባድ ነው። ቢሆንም ያው ሳሚሕኒ አሉ እነ ሼክ ፈኽሩ አሉ ከዛሊክ ሌሎችም ይኖራሉ እና በእነሱ አጠገብ መናገር ትንሽ ከባድ ነው። ይቅርታ ያደርጉልኝ። ያው ኢንሻአላህ ሐሳቤን ስሰጥ ያው መጀመሪያ እንደ መርህ ነው ሙስተው እኔ ያኔ ይቅራ ነው ኡመቱ ራሱ የኢቅራ ኡማ ነው። ነገር ግን ምንድነው ኡመቱ ኢቅራ ላይ ያቀራ ነው። ያኔ አንብብ ተብሏል። የማይቀራ የማነብ ኡማ ነው የነብዩ ሰለላሁ ዐለይሂ ወሰለም። ነገር ግን መርሃችን ነው በቃ ብናየው ከዚህ እስልምና ልክ ለአንድ ሰው የምድር መርህ እንደሆነ ሁሉ ከመጣ ደግሞ በኋላ ያንን መርህ ያን እስልምናው የሚያካሄድበት በምንድነው? በንባብ ነው። ለምሳሌ አንድ ሰው ጌታውን ለማወቅ ቢነሳ ማንበብ ነው የሚቀድመው። ወከዛሊክ ደግሞ አውቆት ደግሞ ዒባዳ መስራት ደግሞ ይፈልግ ደግሞ እንደዛው ማንበብ ነው የሚቀድመው። ስለዚህ ምንድነው ያው ኡመቱ በዚህ ሰዓት ያለው ከንባብ ያለው ርቀት በጣም ፋር ነው፣ ያኔ በጣም ሩቅ ነው። እየቀራ ሳይሆን እየሰማን ያለው ነገር ግን ደግሞ ከማን እየሰማ ነው? ደግሞ ካነበበ ነው ብሎ ደግሞ አኒ ስናይ ደግሞ ካነበበ ሳይሆን ሀካድ ያም ነቀል ካደረገው ሰው ነው። ስለዚህ አንዱ ነቀል አድርጎ ሲናገር እሱም ነቀል አድርጎ ያኒ በማዳመጥ ወይ በመስማት እንጂ እያነበበ አይደለም ትውልድ ያለው።
ስለዚህ ይሄ ደግሞ ትንሽ አደጋ ያመጣል። ወይም ደግሞ የምትገዛውንም ጌታ ሀታ ያኔ እስከ መጠራጠር እንዲሁም ደግሞ ያኔ በትክክል ወደ ማትገዛው ያኔ ጌታ ደረጃ ደርሳለህ። ለምን ከተባለ አንተ በራስህ ነው የታዘዝከው ያን ነገር መቅራት ያለብህ ማወቅ ያለብህ ጌታህን አንተ በራስህ አንብበህ ተረድተህ ነው እንጂ ከሰው ከሆነ ሀከዳ ሸይጣንም ውስጥህ ላይ የሚከተው ብዙ የሆነ ሹብሃቶች ይኖራሉ። ኢዘን ኢንሻአላህ እኔ የምለው ኡመቱ ርቆን ያለው ንባብ ግን ያለው ጥቅም ደግሞ እስልምና ውስጥ ይታወቃል። አንደኛ ሙጥመኢና ይሰጣል በራሱ እርጋታ የምትገዛውን ጌታ ጋር ያኔ በጣም የሚያገናኝ ነገር ቢኖር ንባብ ነው። እንደዛውም ደግሞ አንድ ሰው ነብይ ካለው ሞዴል ካለው ደግሞ ረሱላችን ሰለላሁ ዐለይሂ ወሰለም ናቸው። ኢዘን እሳቸውንም እንኳን ምናልባት ያኔ ለመከተል ሞዴል አድርጎ እንኳን መከተል ቢፈልግና ወዷቸው ደግሞ ያኔ ዘላቂነት ያለው ደግሞ ሙሐባ እስከ አኺራ የሚያዘልቀው በንባብ ነው። ሲራቸውን ካልቀራ ወከዛሊክ ደግሞ ሐያቱ ሰሃባ ካልቀራ አያቃቸውም አይወዳቸውም ሙሐባው ውስጥ አይገባም። ኢዘን ኢንሻአላህ ምንድነው ስንቀራ ስናነብ ብዙ የምናውቃቸው ነገር ይኖራሉ። እንደዛውም ደግሞ ምናልባት ያኔ መቅራት የሚባለው ነገር እኔ እንደ ግንዛቤ ልወስደው ግንዛቤ ብዬ ምክንያቱም ማንበብ መረዳትና እንዲሁም ደግሞ መስራት አለ። እነዚህ ሶስቱን አንድ ላይ ስታደርጋቸው ምን ይባላል? ይሄ በቃ አንድ ሰው ምናልባት ሙሉነቱ የሚገልጸው የንባቡን ሙሉነት የሚገልጸው ሶስቱ ነገር ሲያመጣ ነው። አነበበ፣ ተረዳ፣ ከዛ ተገበረ። አለመተግበርም ችግር አለው። አንዳንድ ቂሳዎች ያለፉ አሉ። በሰይድና ዑስማን ጊዜ ረዲየላሁ ተዓላ እንትን ይቅርታ ሼክ ፈክሩ ሌሎቻችሁም ቢሆን አፍበን ምንድነው በሳቸው ዘመን ላይ ምን ተከስተዋል? አንዳንዴ መልእክት ጽፈህ አድራሹም ደግሞ አጋጣሚ በትክክል ማያደርስ ከሆነ ችግር ይፈጠራል። አሁን እሳቸው ብሎ ጻፉ። እዛ ሩቅ ላለው አንድ መልእክተኛ መልእክት ጽፈው ሲልኩ ኢዛ ጃአኩም አምሩን ፈቅቡሉሁ ብሎ ጻፉና ላኩ። የዛን ጊዜ ይሄ ነጠብጣቡ ሐረካዎች አልነበሩምና አሁን ልክ ሲቀበሉ እነሱ ደግሞ ወረቀቱ ላይ ምን አለበት ነጥብ ተቀምጣለች አሉ። አሁን ፈቅቡሉሁ የሚለውን ፈቅቱሉሁ ብሎ ተቀየረች። በምን በነጥብ ብቻ አሉ በንቁጣ ማለት እሷም ንብ ሸንታበት ይላሉ። ኢዘን ምን አረጉት አሉ አምር ሲማ የመጣላችሁ ጊዜ ተቀበሉት የሚለውን አምር የመጣላችሁ ጊዜ ገደሉት የሚለውን ነው። ያኔ እነሱ ተቀብለው ከዛ በኋላ ገደሉት ይባላል። ኢዘን ምንድነው ምን አመጣሁት ሀከዛ ይሄ ትውልድ ምሳሌው ያሁኑ የቂሳው አይነት ነው። በሰይድና ዑስማን ዘመን የተከሰተው ያኔ ክስተት ያሁን ኡመት በንባብ ላይ ያለውን በራሱ ያኔ እየገደለ ያለው ሁኔታው ይላሉ ከዚህ ጋር የተያያዘ ነው። የማያይዘው ራሱን እየገደለ ነው ያለው። ፈቅቡል ነው ተቀበል ነበረ ኡመቱ ምንን መልእክት የመጣውን የቁርአኑን የሐዲሱን መልእክት በትክክል ከትክክለኛ ዑለማ አላህን ከሚፈራ ተቀበል ነበረ። እሱ ግን ደግሞ ከማይሁን በኩል እየተቀበለ ራሱን እየገደለ ይገኛልና ወላሂ ወደ ንባብ በንገባ ብዬ ነው ኢንሻአላህ አስተያየትን ያኔ ዘጋው። አፉን ረዘምኩባችሁ። ጀነሬሽኑ አንበብን ባለመቀበሉ ሱሳይድ እያደረገ እንደሆነ በጣም ስጋት እንዳላቸው አለማንበቡ ያመጣበት አደጋ እጅግ የከፋ እንደሆነ ወደ ማንበብ መመለሱ ደግሞ የነበረውን ከፍታ እንደሚያመጣ ወደ ማንበብ እንመለስ በሚል መልእክታቸውን አስቀምጠውልናል። ስለተሳትፏቸው እጅግ አድርጌ ያመሰገንኳቸው። እንግዲህ ወደ ቀጣይ ሐሊማ አለች። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አማን ሰላም፣ እንደምን አመሸሽ? አልሐምዱሊላህ አማን ናችሁ? አልሐምዱሊላህ። እንግዲህ የውይይት ርዕሳችን ንባብ በኢስላም ነው። እንግዲህ በዚህ ጉዳይ ላይ ያለሽን ሐሳብ እንደዚሁም አስተያየት በውይይታችን ላይ መድረኩ ማይኩም ያንቺ ነው። መርሐባ። እየሰማሁኝ ነበረ ኡስታዞችም የተናገሩት ሁሉም ሰው የሰጠበትን አስተያየትም እየሰማሁ ነበር። ደስ የሚል ነው። ያው ያለንም ሰዓት ትንሽ ስለሆነ የተሰጠንም ደቂቃ 3 ደቂቃ አይደለም። ብዙ ብል ደስ ይለኝ ነበር። ማንበብን በጣም እወዳለሁ ስል ግን አንባቢ ነኝ አንብቤ ያለው ብዙ ማለት አይደለም። ለህብረተሰቡ መመክረው አንባቢ ቢሆን እንደ ምሳሌ አንድ በቅርብ ማቃቸው ሼህ ማለት ነው አፍቃሪ ነበሩ። ማንበብን መውደድ ሳይሆን ያፈቅሩ ነበር እና ያገኙትን መጽሐፍ ይገዙ ነበር። ልክ መጽሐፍ ሲወጣ ሳይኮሎጂም ይሁን የምንም ይሁን 4-5 መጽሐፍ አዳዲስ መጽሐፍ ሲወጣ ይገዙና ያነቡ ነበር እና ከሳቸው የተማርኩት ነገር አለ። ማንበብ ሙሉ ያደርጋል የሚለው ሁሌም የምንሰማው ሐሳብ ነው እና እውነት ነው። ማንበብ ሙሉ ነው የሚያደርገው። ከማንበብ ብዙ ነገር ነው የምንጠቀመውና ዕውቀትን ያዳበሩ ያዩዋቸው ከሚገዟቸው መጽሐፍ ከሁሉም የሚጠቅማቸውን ይወስዳሉ፣ የማይጠቅማቸውንም ይተውታል።
እና መጽሐፎችን ሁሉንም ገዝተው ነበር የሚጠቀሙት የሚያነቡት ማለት ነው። እና ጊዜያችንን በማንበብ ላይ ብናደርግ ከሌላ ነገር የበለጠ አእምሯችን ያዳብርልናል፣ እውቀትን እናገኝበታለን። እና ትኩረት ሰጥተን የምናነባቸው መጽሐፎች ይለያያሉ እና ማስታወሻ ብንይዝ ትኩረት የሚያስፈልጋቸው መጽሐፎች ይኖራሉና ማለት ነው። ራፍሊ የምናነባቸውና ትኩረት መሰጠት ያለባቸው መጽሐፎች ስለሚለያዩ እንደ ለህብረተሰቡ መመክረው ወይ ምን መሆን አለበት እንዴት ያዳብሩ የሚለውን በቃ ማስታወሻ መያዝ እንዳንረሳውም ትኩረትም ሰጥተን ማንበብ ያለብን እንደዛ ይመስለኛል። ተረፈ ኡስታዞችም ያሉት ብዙ ነገር አለ። ከነሱ እኔም ብዙ ነገር ተምሬያለሁኝ። ይሄ ሐሳብ መነሳቱ እጅግ በጣም ደስ ብሎኛል። ማንበብን በጣም የምወደነኝ አላህ ያግራልን። ዱዓም ያስፈልገናል በጣም ማለት ነው። እውቀት በጣም ይቀረናል። ብዙ ነገር ማወቅ እንደ እስላምም እንደ ሱፊያም ብዙ ነገራቶች ማወቅ አለብን። በጣም እውቀት ያስፈልገናልና ዱዓቸውም ያስፈልገናል። ምክራቸውም ይቀጥል። እንደነዚህ ሐሳቦችን ደግሞ እናንተም ስላመጣችሁ ጀዛችሁን አላህ ይክፈላችሁ እና ቢደገም እንደዚህ አይነት ሐሳቦች እንደዚህ አይነት ውይይቶች ያስፈልገናል ትምህርት ማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። አለይኩም ሰላም ወራህመቱላሂ ወበረካቱ። ታሊማ እንግዲህ እጅግ በጣም በንባብ ጉዳይ ላይ ሁሉን አቀፍ የሆነ ንባብ ማድረግ ራስን እንደሚያበለጽግ ማንበብ ሙሉ እንደሚያደርግ ትልቅ ሐሳብን በርዕሳችን ላይ አንስታልናለች። ርዕሱን በድጋሚ እጅግ አስፈላጊነቱ አኳያ በድጋሚ ለውይይት ቢቀርብ የሚል ሐሳብ አንስታልናለች። አስተያየትም ሰጥታናለች። ከልብ አድርገን እናመሰግናለን። አበባዬ አለሽ እንግዲህ አበባዬ እስክትገባ ድረስ ኡስማን ቀደም ሸፈክሩ ባነሱት ሐሳብ ላይ ያ ሰላም እንደዚህ የሚያስደስት የመሻይኮች ኢልም ወላሂ ያስቀናል መኖር እንደዚህ ነው እንጂ በሚል አስተያየቱን ኮሜንት ላይ አስቀምጦልናል። ወንድም በድሩ በአንድ አሽከርካሪ የመንገድ ላይ መረጃ ሰጪ የሆኑ ጽሁፎችን በማንበብ የራሱና የሌሎችን የህይወት ይታደጋል። ስለዚህ ማንበብ ምርጫ አይደለም እና ግዴታ ነው በሚል ያስቀምጥልን አስተያየት ከልብ አድርገን እናመሰግናለን። ሁላችሁ ሐሳብ አስተያየታችሁ ኮሜንት ላይ አስቀምጡልን። ገስ ላይ ገብታችሁ በዛሬው ውይይታችን በርዕሳችን ላይ ያላችሁን ምልከታ መረዳት እንደዚሁም እየተነጋገርን ባለነው ውይይት ላይ አስተያየት መስጠት ትችላላችሁ። አበባ ያለች ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ናችሁ? አልሐምዱሊላህ። እንግዲህ አንዴ መልእክቴ ላስተላልፍና ትገቢያለሽ በዚህ በዕለቱ ርዕስ ላይ ንባብ በእስላም በሚለው ነጃሺ ሚዲያን ዩቲዩብ ሰብስክራይብ በማድረግ ቤተሰብ የሆኑ ቲክቶክ ፋሚሊ በመሆን በነጃሺ ሚዲያ የተዘጋጀ የሚቀርብላችሁ ወንድም አብዱ ሰታር ቤት እየተነጋገርን እንገኛለን። ዘውትር እሁድ እንግዲህ በ3 ሰዓት እስከ 6 ሰዓት የሚቆይ ውይይት ነው እየተከታተላችሁ ያላችሁት። የቁርአን ውድድርን አዘጋጅተናል። ከ5 እስከ 7 ዓመት የሆኑ ህጻናትን ሱረቱን ፋሪያ ሲቀሩ በተንቀሳቃሽ ምስል ቀርጻችሁ ልኩልን የምናወዳደር ይሆናል። ለዚህም ደግሞ ልዩ ሽልማት አዘጋጅተናል። ሁላችሁም በቲክቶክ በቴሌግራም ቻናል ላይ ይህንን ቪዲዮ የቀረጻችሁትን ብትልኩልን ነጃሺ ሚዲያ የሚል የቴሌግራም ቻናል ወር ደግሞ ግሩፕ አለን። እዛ ላይ ኢንቦክስ ብታደርጉልን የምንቀበላችሁ ይሆናል። ኮንታክት አብዱሰታርን በውስጥ መስመር ማናገር ትችላላችሁ። አብራችሁን ስለሆናችሁ የተከታተላችሁ ስለሆናችሁ እጅግ አድርገን እናመሰግናለን። ለምናነሳቸው በውስታዞች የሚነሱ የመፍትሄ ሐሳቦች አሉ። እንደዚሁም የጡቀማ መጽሐፍን ማንበብ ስንጀምር የማንበብን ጉዳይ ከቁርአንም ከተለያዩ ኪታቦች አኳያ ጡቀማ ምንሰጣችሁ ይሆናል። ጥሩ ቆይታ እንደሆነ ይሰማኛል። አበባዬ እንግዲህ በርዕሱ ላይ ምን መረዳት አለሽ? እንደዚሁ ማስተያየትሽን መድረኩ ያንቺ ነው። መርሃባ ቱባ ሼኾች ባሉበት ቦታ መናገር ከባድ ነው። እንግዲህ ከቀልባቸው አላህ ይጠብቀን። ማንበብ ምንም ምንደራደርበትም አይደለም። ማንም ሰው ያውቃል ማንበብ በጣም ጠቃሚ እንደሆነ ማለት ነው። በዱንያዊ ጉዳዮችም ሆነ በአኺራዊ ጉዳዮች በዱንያዊ ጉዳዮች ራስን አፕዴት ማድረግ የሚፈልግ ሰው ራሱን ማብቃት የሚፈልግ ሰው በተለያየ ዘዴዎች ራሱን ማብቃት አለበት። ከዚህ ደግሞ ዋንኛውና ዋንኛው ማንበብ ነው ተብሎ ነው የሚታመነው። አላህ Subhanahu Wa Ta'ala ራሱ መጀመሪያ ላይ እኮ ነብያችንን ያዘዘው ሰለላሁ ዐለይሂ ወሰለም ኢቅራ ነው አይደለ? ኢቅራ ማለት ማንበብ ምን ያህል በጣም አስፈላጊ እንደሆነ ኢቭን እኛ እንኳን ተምረን መጻፍና ማንበብ እየቻልን ነው ማንበብ እየተው ነው ወይም ደካማ ይሆን ነው ማለት ነው። ግን እሳቸው ማንበብና መጻፍ እንኳን ሳይችሉ የመጀመሪያው ኦርደር ኢቅራ ነበረ። ኢቅራ በቃ አንብብ ነው። ያ ማለት ማንበብ ምን ያህል ጠቃሚ እንደሆነ
ያው እሳቸውም አላህ በገለጸላቸው መሰረት አንብበው እስካሁን ወደኛ የመጡ ነገሮችን ያስተላለፉልን ቆይተዋል ማለት ነውና በእስላማዊ ጉዳይ ብቻ በዲናዊ ጉዳይ ብቻ ሳይሆን በዱንያዊ ጉዳይ ማንበብና ማወቅ በጣም አስፈላጊ ነው የሚለው ነገር ያው አያከራከረንም ብዬ ነው ማስበው። ግን እንድንከራከርበት መፈልገው በአሁን ሰዓት ላይ የኛን ትውልድ ጨምሮ ያለው ትውልድ አንባቢ ነው ወይ ምን አይነት ትውልድ ነው በዚህ ሰዓት ላይ ያለው የሚለው ነገር በደንብ ማየት ያስፈልጋል ብዬ አስባለሁ። ያሁኑ ትውልድ ስፔሻሊ በሶሻል ሚዲያ በጣም የተጠመደ ከማንበብ በጣም የራቀ ትውልድ ነው ብዬ አስባለሁ። ላይክ እኛንም ጨምሮ ማለት ነው። ለዛ እኮ ነው አንድ ኪታብ ተውሂድ ቀርቶ መጥቶ ሼካ ኡስታዝ የሚጫወትብን አዳሜ ማለት ነውና እኛ ስለማናነብ ጠጋ ብለን ለምሳሌ በአማርኛ የተተረጎሙ በጣም ብዙ መጽሐፎች አሉ። አንድ ሰው ቁጭ ብሎ እነዛን ካነበበ በቂ ዕውቀት የሚይዝባቸው ማለት ነው። የኛ ሼኮች የጻፏቸው በጣም ብዙ መጽሐፎች አሉ። ግን እነዛንም አንጠቀምም አናነብም። ከዛ በኋላ የሆነ አረብ ሀገር ሄዶ 2 ዓመት ቆይቶ አንድ ኪታብ ቀርቶ የመጣ ሰው ኡስታዝ ይጫወትብናል ማለት ነው። ይሄ ደግሞ የኛ ያለማንበብ ችግር የኛ ጀማ ትንሽ ማንበብ ላይ ወደ ኋላ የቀረንን ብዬ ነው የማስበውና እዛ አካባቢ ላይ ብዙ ስራዎችን መስራት አለብን። ማንበብ መቻል አለብን። ራሳችንን አፕዴት ማድረግ መቻል አለብን። ለሚጠየቁ ጥያቄዎች ሁሉ ሸፈኽሩን ጥራልኝ ሸገሌን ጥራልኝ የምንለው እስከ መቼ ነው? ስለዚህ ሁላችንም ማንበብ ይጠበቅብናል የሚል ሐሳብ ነው ያለኝ። ባለማንበባችን ደግሞ በጣም ብዙ ኮንሲኩዌንሶችንም ያሳለፈን እንደሆነ ኢቭን አሁንም እያሳለፈን እንደሆነ በደንብ መታወቅ አለበት። ለዚህ ማሳያው ምንድነው? አሁን እንኳን ከቅርብ ጊዜ ወዲህ አንገታችንን ቀን አድርገን መናገር ወይም መልስ መስጠት የጀመርነው እነ ሸፈኽረዲን መተው በሚነሱ ነገሮች ላይ ዲቴይል የሆነ ማብራሪያ መስጠት ከጀመሩ በኋላ ነውና እዛ አካባቢ ላይ ያለው ነገር መቅራት ምን ያህል አስፈላጊ እንደሆነ ማወቅ ምን ያህል አስፈላጊ እንደሆነ ያሳወቁን ብዙ ክስተቶች አሉ ብዬ ነው የማስበውና እዛ አካባቢ ላይ እኔ ክፍተታችን ላይ ብናወራበት ጥሩ ነው የሚል ሐሳብ አለኝ። ማንበብ ይጠቅማል፣ ማንም አይከራከርም። እዚህ ላይ ግን አሁን ያለው ትውልድ እኛን ጨምሮ ምን ላይ ነው ያለነው? የዱንያ ውጣ ወረዳለ በስራ ስትጦዝ ትውላለ፣ ወዲያ ወዲህ ስትል ትውላለ። ከዛ ማታ ደክመህ ነው የምትገባው። ከዛ በኋላ አረፍ ብለህ ወደ እንቅልፍ መሄድ ነው የምትፈልገው ምናምንና ላይፍ በራሷ ቢዚ የምታደርግህ ነገር አለ። ዋቴቨር ዘኬዝ ግን ሐሳባችንን ቀይረን በቀን 1 ሰዓት አትሊስት 30 ደቂቃም ቢሆን ባይዘው ብዙ ነገር ይነበብበታልና የሆነ ለንባብ ምን መድበው ሰዓት ቢኖር ጥሩ ነው ብዬ አስባለሁኝ። ኢንሻአላህ ሁላችንም ይሄንን ነገር መለማመድ ይጠበቅብናል ብዬ ነው የማስበው። አሁን ያለንን ትሬንድ መቀየር አለብን የሚል ሐሳብ ነው ማንሳት የምፈልገው። እዚህ ላይ ሁላችንም ሐሳብ ብንሰጥበት የሚል ሐሳብ አለኝ። ነገር ግን ማንበብ ይጠቅማል፣ ማንም አይከራከርበትም፣ ሁላችንም እናምንበታለን። ነገር ግን አሁን ባለንበት ሁኔታ፣ አሁን ባለንበት ላይፍ ስታይል፣ አሁን ባለንበት የሶሻል ሚዲያ ተጽዕኖ ስለሆነ እነዛን ነገሮች አሸንፈን ደግሞ ወደ ማንበብ እንዴት እንምጣ የሚለውን በደንብ ብንወያይበት የሚል ሐሳብ ነው ያለኝ። ከዛ በተረፈ ይሄ የኛ ጀመረው ፕሮግራም የሚቀጥል ከሆነ ኢንሻአላህ አንዳችን ደግሞ አንዳንድ መጽሐፎችን እያመጣን ለ10 ደቂቃ እየተረክን የማዳመጥም የማንበብም ባህላችንን በጋራ የምናሳድግበት ፕሮግራም ቢኖር ብዬ አስባለሁ። አላሁ አለም። እንግዲህ አፉ በሉኝ። እህታችን አበቤ እንግዲህ በርዕሱ ላይ እጅግ በጣም ብዙ ሐሳቦችን እንግዲህ የማንበብን ባህል ከመቀየር አኳያ እንዳስተያየት ያቀረበችልንን ጉዳይ አለ። ከልብ አድርገን ስለ ተሳትፎዋ፣ ስለ አስተያየቷ፣ ስለ ሐሳቧ እናመሰግናለን። እንግዲህ እዚህ በኮሜንት ላይ ማንበብ ብቻ አይደለም ያነበቡት
ማወቅ ብቻ ማንበብ ብቻ መቻል ሳይሆን እውቀት በራሱ አክላቅ የሚባለው ስነ ምግባር መስጠት ካልቻለ ፋይዳ ቢስ ነው የሚሆነው። ማንበቡ ማወቁ ከስነ ምግባር ጋር መሆን አለበት የሚል ሐሳብ እንግዲህ አንስታለች። የንባብና አንባቢ ትውልድ መሆናችንን ያመለክታል አንብብ ሲል ቁርአኑ በሚል ወንድም አብዱሬ በኮሜንት ሐሳቡን ገልጾልናል። ወንድም አብዱ ዲፖርቴሽን ስታትስ ኢን አሜሪካ በአሜሪካ የከባድ መኪና ሹፌሮች ዲፖርት የተደረጉት ዋና ምክንያት አለማንበብ መቻል ነው በሚል ጥቆማውን ሰጥቶናል። እንግዲህ የማንበብ ጉዳይ መሰረታዊ የሆነ ጉዳይ ነው። በብዙ መልኩ ፋይዳ አለው። በዓለማዊ በዲናዊ ሙቀታችን የማንበብ ጉዳይ እንዲሁ ዝም ብለን በምርጫ የምንፈልገው ነገር ብቻ ሳይሆን ካለማወቅ እንደዚሁም ከማህይብነት ከባርነት ቀንበር የምንወጣው ራሳችንንም ነፃ ሰውንም ኡመቱንም ነፃ ልናወጣ የምንችለው በማንበብ በእውቀት በዊዝደም ውስጥ ነው ያለው። እስልምና በዚህ ጉዳይ ላይ አስምሮ ከመጀመሪያው ተነስቷል። እንግዲህ ይህ ሱፊይነት ደግሞ ዛሬ ላይ እንደ ጀማዓ ወይም ደግሞ እንደ እንትን አንባቢ እንዳልሆነ ብዙ ጊዜ ብዙ ነገር የሚባልበት ደረጃ ላይ የደረስነው ብዙ ነገርም ሲባል እንሰማለን። ይሄን ጉዳይ የማጥራት ጉዳይ ይሄንን ጉዳይ እንዳልሆነ ታሪክ ያነሱልንን ሻፋክሩንም የሰማነው ጉዳይ አለ። እጅግ አድርገን እናመሰግናለን። ሀቅ እንደ ኢስላም የትኞቹን መጽሐፎች ነው ማንበብ ያለብን ወይም ሁሉንም አይነት መጽሐፎች ነው በሚል በጥያቄ መልክ ሀቅ የሚል ወንድማችን ያስቀመጠው ጉዳይ አለ። ሁላችሁንም ስለተሳትፏችሁ ያመሰገንኩኝ። ወደ አስተያየቱ ገጽ ላይ ወደ ወንድም አብዱሬ ወስዳችኋለሁ። ስለቆይታችሁ አብራችሁን ስላላችሁ ሁላችሁም ከልብ አድርጌ ያመሰግናለሁ። አላህ ከሪጀዛችሁን ይክፈላችሁ። ወንድም አብዱሬ አለ። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ። አማን ናችሁ? እንደምን አመሻችሁ? ከፍ እንዴት አመሻችሁ? ደህና አመሻችሁ? አልሐምዱሊላህ። እንግዲህ ወንድም አብዱሬ አሁን ባለንበት ሰዓት የንባብ ጉዳይ ምን ያህል ደረጃ ምን ያህል ተጨባጭ ላይ እንዳለን ባለማንበባችን ውስጥ ምን ያህል ደረጃ እንደደረስን እየተመለከትን ነው። ከዚህ አይነት ዴካደንሲ ውስጥ እንድንወጣ ምን ተመክረናል? ያለ ሐሳብ አስተያየት እንግዲህ መድረኩ ያንተ ነው። መርሐባ ቢስሚላሂር ረህማኒር ረሂም። ያው እንግዲህ ሾዎቹ ተናግረውታል ሸፈክሩ እና ኡስታዝ ሲከም ባሉበት እኔ መናገር እንኳን አደብ አልነበረም። ያው አፍዋን ለማንኛውም አላህ Subhanahu Wa Ta'ala ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም የመጀመሪያውን ወህይ ሲያወርድላቸው ኢቅራ ቢስሚ ረቢከ ለዚ ኸለቅ ብሎ ሲላቸው ጅብሪል አለይሂ ሰላም ያ ማንበብ አልችልም ነበረ መልሳቸውና አንበብ በፈጠረ ጌታ ስም ብሎ ነበር ያለማመዳቸው። ያ ማለት ምንድነው? እኛ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ኡመት እንደመሆናችን መጠን ያው አንብቡ ነው ግልባጩ። ማንበብ ሙሉ ሰው ያደርጋል። አንባቢ የሆነ ሰው ቢናገር ንግግሩ ያምራል፣ ተሰሚነት አለው። ሲናገርም በማስረጃ ነውና ለዛ ማሳየው ደግሞ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የተለያዩ ገዝዋ ላይ እንትኖች ላይ ጦርነት ላይ የሚማርኳቸውን የነበሩትን የቁረይሾች ምን ያደርጉ ነበረ? አንድ ኩፋር 10 ወይም ደግሞ የተወሰኑ ሰዎችን ማንበብና መጻፍ የሚችል ከሆነ ያንን እንደ እንትን አድርገውለት እንደ ጦር ያው መለቀቂያ ተደርጎለት ያስተምር ነበረ። ሱሐቦቻቸውን ትምህርት ላይ ማንበብ መጻፍ ላይ በጣም ትኩረት ያደርጉ ነበረ። በእውቀት ያነጿቸው ነበረ ያልተማሩትን ሰዎችና ሌሎቹንም ሱሐቦች ደግሞ ልክ እንደዚሁ አይሁዶች ጋር በመላክ የነሱን ቋንቋ እንዲማሩ ጭምር ድረስ ያደርጉ ነበርና ያው በአብዛኛው ዲናችን ማንበብ ላይ መማር ላይ መቅራት ላይ ፎከስ ያደርጋልና ቁርአኑም እንደሚለው ነው እውቀት ያላቸው ሰዎችና እውቀት ያላቸው የሌላቸው ሰዎች አንድ ናቸው ወይ እያለ በጥያቄ መልክ ያቀርባል አላህ Subhanahu Wa Ta'ala እና አዋቂ ሰውና አላዋቂ ሰው አንድ አይደለም። አሁን ዘመን ላይ ግን ምንም የምናቀርበው ሁጃ አይኖረንም። እኔ አላቅም ለማለት በራሱ የሚከብድበት ወቅት ላይ ነው ያለውና በእያንዳንዱ ዘርፍ ላይ በእያንዳንዱ ኢስላማዊም ሆነ ዓለማዊ ጉዳዮች ላይ አንድ ሰው ፍላጎት ካለው የማወቅ ፍላጎት ካለው ይጠቅመኛል ካለ በሁሉም ዘርፍ ላይ የተጻፉ መጽሐፍቶችም አሉ፣ ኪታቦችም አሉ፣ መቅራት መማርም የሚቻልባቸው ሁኔታዎች አሉና እንደው አላቅም ብሎ ለመከራከር የማይቻልበት ዘመን ላይ ነው ያለነውና ሸፈክሩን በረካውኑ ቴሌግራም ቻናላቸው ላይ እንዲሁ ኪታቡን አድርገው በድምጽም ተደርጎ የምንማርበት የምንቀራበት የምናነበት ሁኔታዎች ተመቻችቷልና ያው ነቃ እንበል ገፍላውን እናራግፍ እንማር እናንቃ
ለማለት ያክል ነው። በርቱ እንግዲህ አሁን አላነበብኩም አንባቢ አይደለሁም በዚህ ጉዳይ ላይ ለመናገርም ትንሽ ይከብዳልና ጥቆማዎችን ብታረጉ አንባቢ ሆናችሁ ወንድሞቻችን ከምን እንጀምር የሚለውን ማለት ነው። ምን አይነት መጽሐፍ ብናነብ ያው የሰው ፍላጎት ይለያያል። አንዳንድ ሰው ታሪክ ሊመስጠው ይችል ይሆናል፣ አንዳንዶቻችን ደግሞ ሌላም። ስለዚህ ከምን እንጀምር እንዴት እንጀምር በሚለውም ላይ ትንሽ ብንነጋገርበት ለማለት ያክል ነው። ባረከላሁ ፊክ። አሪፍ ምሽት ይሆንላችሁ። ጀዛኩሙላህ ኸይር። ወንድም አብዱሪ እንግዲህ ዘውትር እንግዲህ ተሳታፊያችን ነው። ከልብ አድርገን እናመሰግናለን። በርዕሳችን ላይ እየገባ እንዲሁም በኮሜንት ላይ የሚጽፍልን ወንድማችን ነው። ለአላህ ብለን እንወደዋለን። ስለተሳትፎ እያመሰገንኩኝ እንግዲህ በሰጠህን በርዕሱ ላይ ያነሳውን ሐሳብ ከልብ አድርጌ አመሰግናለሁኝ። እዚህ ሐሳብ አስተያየት ያልሰጠ ሰው ካለ ወደ ሁለተኛው ዙር የቀርቡ ሐሳቦችን ወደ ማንሳት እንደዚሁም ወንድም በድሩ ኑሪ መጽሐፍን የሚያነብ ሰው መንገድ ላይ እንዳለ አይነ ስውር ነው፣ ሁሌም የሌሎችን እርዳታ ጠባቂ እንደሆነ የማንበብ ጉዳይ መሰረታዊ የሆነ ጉዳይ እንደሆነ አንስቶልናል። እንደዚሁም በአንድ ወንድማችን ጥቆማ ተነስቶ አሁን ላይ ትላልቅ ኪታቦች ሐቅ የሚል ወንድማችን አሁን ላይ ትላልቅ ኪታቦች በአማርኛ የተተረጎሙ ነው የህሉሙዲን አይነት ተርጓሚዎች እና በትክክል መተርጎሙን አሊሞቻችን ሂስ ቢሰጡልን የሚል ጥቆማ ሰጥቶናል። እንግዲህ ከትርጉም አኳያ በብዙ አይነት አውዳቸው መቀየር አለመቀየሩን ሰለማና ይህንን ጉዳይ ላይ እንዳስተያየት አቅርቦና ከልብ አድርገን እናመሰግናለሁ። እኔ አንድ ጊዜ የተወሰነች የተጻፈችን ኮት የተደረገችን ጉዳይ አነሳለሁ። መጀመሪያ ላይ መሳሪያ የሰራው ሰውዬ ክላሽንኮፍን ሲሰራ ፈሪና እንደዚሁም ጀግና ወይም ደግሞ ደፋሩ መለየት ከበደ በሚል አንድ ጽሁፍ ተጽፏል። ይሄ ሶሻል ሚዲያ ማህበራዊ ሚዲያ ከመጣ በኋላ አዋቂውና አላዋቂውን መለየት ከበደ በሚል የተቀመጠ ትልቅ ሐሳብ አለ። ሐሳቡን ለመድገም ያህል መሳሪያን የሰራው የመጀመሪያው ክላሽንኮፍ ሲሰራ ከመሳሪያው ከመሰራቱ በኋላ የተፈጠረው ምንድነው? ፈሪና ደፋርን መለየት እንዳልተቻለ ማህበራዊ ሚዲያ ከመጣ በኋላ ሁሉም ስለሚጽፍ አሊምና ጃሂሉን መለየት እንዳልተቻለ የሚል ሐሳብ ተቀምጦ ማህበራዊ ሚዲያ ላይ አንብቤያለሁ። ይሄ ይጠቅመናል ብዬ ስላሰብኩኝ አንስቼዋለሁ። እንግዲህ ሸፈክሩ አሁን ባለው ተጨባጭ አሁን ካለንበት ዝቅጠት ወይም ውድቀት እንደዚሁም ለመነሳት ወደ ከፍታችን ለመመለስ የመሻይኮችን መንገድ የሰሃበተል ኪራም እንደዚሁም ረሱል ሰለላሁ ዐለይሂ ወሰለም በንባብ እስልምና በቁርአን ስለ ንባብ ያስቀመጠው ጉዳይ አለ። እንደ መፍትሄ አሁን ካለን ከወደቅንበት ጉዳይ ላይ ራሳችንን ነፃ ልናወጣ ምንችለው ከማንበብ ጋር ከእውቀት ጋር እንደሆነ ያነበበ ሰው እውቀት ያለው ሰው የሚመጣውን ነገር መገመት እንደሚችል እርሶስ የሚመክሩን ነገር በስተመጨረሻ ምን መሆን እንዳለበት ማንበብ አለባችሁ ብላችሁ የምታስቡትንም ጥቆማ የኪታብም እንደዚሁም የመጽሐፍ እንትን ካለ እድሉን ለእናንተ ሰጣለሁ። መድረኩ የእናንተ ነው። በድጋሚ ስለገባችሁልን ከልብ አድርገን እናመሰግናለን። ሰብራችሁ ቁጭ ብላችሁ እንግዲህ ስላላችሁን በድጋሚ ላመሰግናችሁ ወዳለሁ ባለው ጀማዓ ስም ጀዛኩሙላህ ኸይር። ሸፈክሩ መድረኩ የእናንተ ነው። እሺ መርሐባ ሹክራን ጀዚለን። ያው ሁላችሁንም ለላችሁ ድጋፍ፣ ጥሩ ሐሳብ፣ መልካም ምኞት በጣም አመሰግናለሁ። አለኩል ያህል ወደ ነጥቡ ስመለስ የማንበብ ጉዳይ ከዚህ ዝቅጠት እንዴት እንወጣለን የሚለው ጉዳይ ላይ ማንበብና ማንበብ መሆኑ መፍትሄ እንደሆነ ግልጽ ነው። ወላኪን ግን እስኪ አንድ ከሆነ ኪታብ የተያዘ ላምጣማል። ሼክ ሰዒድ ፉዳ የሚባሉ ትልቅ ዓሊም ናቸው። ሙንተደር ያሂል የሚል ኪታብ አላቸውና እዛ ገጽ 19 ላይ አንድ ሰው ይጠይቃቸዋል። አንተ ብዙ ጊዜ ከኪታብ ነው የምታመጣውና ከኪታብ ስለመጣ ደግሞ ይሄ መዝሙም ነው የሚል ጥያቄ ሲጠይቃቸው እሳቸው የመለሱት መልስ አለ። ምናልባት وأظن قد غفل عن أول آية أنزلت የመጀመሪያዎቹ የተወረደችው አያ ካነት ኢቅራ የሚል ነበር የሚል ነገር ይናገሩና ዑቀላዎች በተለይ በማንበብ ራሳቸው ተፋኹር ያደርጉ ነበር። በዛ ነበር የሚመጻደቁት ዑለማዎች ይላሉ። ሌሎቹም ደግሞ አብረው ይጠቅሱና ነገር ግን ሸርጦች እንዳሏቸው ያስቀምጣሉ። እና ከመጀመሪያ ሰው መጀመሪያ ያለበት ስለ ፍቅህ መቅራት እንዳለበት ነው ዑለማዎቻችን በሐበሻ ደረጃ ያስቀምጡት ማለት ነው። ስለዚህ እነዚህ ፍቅህ ኪታቦች ካነበበ በኋላ እነዛው ፍቅህ ኪታቦች ላይ ተመኩን የሚያደርግ ከሆነ ለዒባዳው ምን ማድረግ አለበት የሚለውን ነገር ማያዝ ይችላል ማለት ነው። ሁለተኛው ክፍል ደግሞ የተዝኪያ ክፍል ነው። ማወቅ ብቻ ትርጉም እንደሌለው አልኢማም አልገዛሊ አዩሃል ወለድ በሚባለው ኪታባቸው ላይ ራስን ተዝኪያ ማድረግ ወሳኝ መሆኑን ከነዚህ ሁሉ ፋይዳ የሚገኘው ራስ ላይ ውጤት ማምጣት መሆኑን ቅድም አንድ ወንድም ጠቁመልና
የዒልም ፍቅህና ዒልም ተዝኪያ ላይ የበለጠ ማተኮር ለሁሉም መፍትሄ ይሆናል። የእነሱን ነጥብና ትርጉሞች ዓላማ ሲገባን ነው ወደ ሌላው መራመድ የምንችለው የሚለው እንደ መፍትሄ የሚወሰድ ነው። ሌላው ደግሞ የትምህርት ስርዓቶችን ወደኋላ ዒልም የሚሰጥበትን መንገድ ብናየው በጣም የሚገርም ነው። አሁን በትምህርት ቤቶች ላይ ለምሳሌ የግል አስጠኝ ሁሉም ሰው ሊቀጥር ይችላል። ወላኪን ግን በዚሁ በማይተናነስ ደረጃ መሻይኾቻችን እነሱ ካቀሩ በኋላ አሞጣ የሚባል ነገር አላቸው። በየሐሪማው ላይ የሚታይ ወይም የዒልም ቦታዎች ላይ የሚታይ ነው እና እነዚህ አሞጣዎች ምንድነው የሚያደርጉት? ቀደም ብለው የእውቀት ባለቤቶች ስለሆኑ አንዱ ካንዱ ያለው ተወራራሽነት የተዛነፈ እንዳይሆን ተወራራሽ እንዲሆን በቀጥታ ከሸኹ ከቀራ በኋላ ወይም አሞጣዩ ላይ ሄዶ ድጋሚ ደግሞ ያለውን ነገር ማስተካከል ይችላል ማለት ነው። እንደ ጋይድ ወይም ደግሞ አሲስታንት ሌክቸረር ሆኖ የሚያገለግሉ ናቸው ማለት ነውና ዒልም ስንቀራ ደግሞ በዚህ አይነት መልኩ መሆን አለበት። በተለይ ቁርአን የቀራ ሰው መጀመሪያ ከቀራ በኋላ ከእንደገና ደግሞ ሙራጃዓ ያደርጋል ማለት ነው ሸኹ ጋር ሄዶ እና የምንቀራበት መንገድ አንደኛ ለሁለተኛው መፍትሄ የሚጠቆም ነው። ምክንያቱም ብዙ ጊዜ ኦንላይን የሚወሰዱ ደርሶች ብቻ በቂ አይሆኑም። እነሱም ደርሶቹ ግን መጀመር አለባቸው። ወላኪን ደግሞ ወደ ባለቤቱ ወይም አዋቂ ወደ ተባለው ሰው ደግሞ መመለስ ተገቢ ነው የሚሆነው። ይህም ሰነዱን ጠብቆ ግንዛቤ ለመውሰድ የሚያገለግል ስለሆነ ማለት ነው። ምክንያቱም መሻይኾች አንዳንድ ጊዜ ኪታቡ ላይ ያለውን ራሱ ኢስቲፍሳር ለማድረግ በደብዳቤ ይጻጻፉ ነበር። እስከ ቅርብ ጊዜ ድረስ ዘመን ያው አገራችን ላይ ታውቃላችሁ በአማርኛ ደብዳቤ እንኳን ለማጻፍ ከሌላ ሰው የሚጠየቅበት ታሪክ እንዳለ እንሰማለን። ስለዚህ የኛ መሻይኾች ግን ውጭ ድረስ ላሉ ሰዎች ደብዳቤ የሚጻጻፉት በእንትን ነበር፣ በጽሁፍ ነበር። ሐታ ዒልም ራሱ የሚጠያየቁት የእውቀት ባለቤቶች ዘንድ ያላቸውን መልሰው ነበር። ሙፍቲ ራያ አንድ ኪታብ አላቸው እና ይህ ኪታብ ምንድነው ተማሪዎቻቸው ወደ አሁኗ ሳውዲ አረቢያ ወደምትባለው ሀገር ከሄዱ በኋላ እዛ የተማሩትና የተወሰነ ልዩነት ሲያመጣባቸው እሳቸውን በደብዳቤ ጠየቋቸው እና ያንን ጥያቄ ምላሽ ለመስጠት ነው ኪታቡን ያዘጋጁት ማለት ነው። ይህ የሚያሳየው ምንድነው ወደ መምህሩ ወደ ዓሊሙ መመለስ የሚባለውን ሶስተኛውን መንገድ መከተል ነው። ስለዚህ አንደኛ የኪታብ ምርጫ ደግሞ የሚያደርግለት ሼኹ ነው። ፖቴንሻሉና አቅሙን ካየ በኋላ አንተ ብትቀራ የተሻለ ነው ያኛውን ብትቀራ የተሻለ ነው የሚለውን ምርጫ ይወስድለታል ማለት ነው። ያንን ምርጫ ከወሰደ በኋላ በምርጫው ላይ ደግሞ ድጋፍ ያደርግለታል። አሞጣዮች ይኖሩታል። እርስ በርስ ሙዛከራ ያደርጋል። ከዛ በኋላ ደግሞ አንዳንድ ጉዳዮች ደግሞ ሲያጋጥሙት ደግሞ ወደ ባለቤቱ ይመለሳል። የዑለማዎቻችንም ታሪክ ይሄ ነበረ። ሱሐባዎቹን እርስ በርስ ይጠያየቁና ካላወቁት ወደ ነብያችን አለይሂ ሰላቱ ወሰለም ይመጣሉ። በዛው ባሉበት ደግሞ አላህ ወረሱሉሁ አዕለም እያሉ ከነብያችን አለይሂ ሰላቱ ወሰለም እውቀት የሚወስዱበት መርህ ነበረ የነበረው ማለት ነውና በዚህ አይነት ሂደት ነው ታሪክን ያሳለፉት የሚለውን ነው የምናየው። ሌላው አንድ በጣም አስገራሚ ታሪክ የአንዳንድ የእውቀት ብቃታቸው የረቀቁ መሆናቸው ወይም ምን አልአባቂራ ጂኒሶች ብለን ወደምንጠራቸው ሰዎች ባህሪ የሚጠጋ የምናየው ሼኾቻችን ላይ አንድ ታሪክ አለ። የሆነ ሙህመል የሚባል አለና ሙህመል ማለት ነጥብ የሌለው ፊደሎች ናቸው። ነጥብ ያላቸው እንደ ጂም አይነቶቹ ሙህመል አይባልም። እና ሙህመል የሚባሉት እነዚህ ነጥብ የሌላቸው ፊደሎችን በመጠቀም ኹጥባ የጻፈ ታሪክ ነበርና 4 መስመር ያክል በዛ ሙህመሎች በመጠቀም ኹጥባ ጽፏል የሚል ነገር ሸጫሌ ሲሰሙ ባለበት የእውቀት ዘርፍ እንዳይቆሙ አለማቆምን ለመጠቆም ነው ይህን ታሪክ የሚጠቀመው። ምን አደረጉ እሳቸው እንደ ይህንን እንደ ከራማ ማየቱ ነው እንደ ብለው ወደ 33 አንዳንዶቹ እንደሚሉት ወደ 32 መስመር የሚያክል ሙህመሎችን በመጠቀም ኪታብ ጽፈዋል ማለት ነው። እና ይህ የሚያሳየው ምንድነው ሌሎቹንም የእውቀት ውድድሮች በማየት ተመሳሳይ ነገሮችን ማዘጋጀት እንዳለ እናያለን። ለምሳሌ ራምሳ የሚባለውን እንኳን ብናይ መሻይኾች ምንድነው የሚያደርጉት? አንድ እዛ ላይ ቦታ ብቻ ሳይሆን የቆሙት ሌሎቹ በዛው ሙቃበላ በማድረግ ወደ አማናም ብይም አላቸው ወከዛሊክ እዛም አካባቢ ያሉት አሏቸው። ሁለተኛ ደግሞ ሼኽ አብረቲም ደግሞ አላቸው ማለት ነው። እነዚህን እንመለከታለን። ይህ ማለት ምንድነው? እያንዳንዱ የእውቀት ዘርፍ ላይ ብቃትን በመውሰድ ማሳደግ የሚለውን ነገር ላይ የሚጠቁመን ነው የሚሆነው ማለት ነውና የመሻይኾች ታሪክ ዝም ብለን የምናወራው ሳይሆን ተግባሩ ራሱ እነሱ ላይ መጣውን ራሳችን ላይ ለማምጣት መሞከር አለብን የሚለውንም ትርጉም ያስፈልጋል። ምክንያቱም መማር ማለት መገንዘብ ማወቅ ከትናንት ዛሬ መሻል የሚለውን ስለሚጠቁም ይህን ነገር አሻሽልን ማወቅ አለብን ማለት ነውና የበለጠ ደግሞ ምን ይላሉ አንዳንድ አባባል አለ ለርኒንግ ኢዝ በርኒንግ ዊዛውት ኢንተረስት የሚባል አባባል አለ። መማር መቃጠል ነው ያለ ፍላጎት ይላል እና ሼራዊ ፍላጎት እንዲኖረው ደግሞ አንዳንድ ደርሶችን የመሻይኾች ታሪኮችን የዒልም ባላባቶችን ለነሱ ያላቸውን ክብር ከመማር ውጭ ወይም የሚማረው ደርስ ውጭ ማለት ነው እርስ በርስ ደግሞ በወሬ ወይም ደግሞ በቂሷዎች ሊሆን ይችላል
እየተደጋገፉ ይነግሯቸዋል ማለት ነው። እና የእውቀት ባለቤቶችን እነማን እንደሆኑ እንዲለይ ሰው ይረዳል ማለት ነውና እነዚህንም መርሐላዎች በመጠቀም ነው ኢትዮጵያ ውስጥ የነበረን በዚህ ልክ የነበሩ ከመሆናቸው አኳያ አንዱ ያንዱን ዒልም የሚከባበርበት አንዱ የሚጠቁምበት ማወቅ ምን ያክል ትርጉም እንዳለው ከሐዲሳዊና ከንትን ውጭ ደግሞ በተግባር የሚያይባቸው ሰዎችን ምሳሌ መስጠት የሚለውን ነገር እየወሰድን ታሪክንም እየተማርን ራሳችን ላይ እየታነጽን ውጤትም ላይ እያመጣን መቀጠል ላይ ነው መፍትሄው የሚገኘው። በዚህ አይነት መስመር የሚካሄድ ከሆነ ለውጡ ከራሱ አልፎ ለሌላ ሰዎች መጥቀም የሚችልበት ሂደት ይኖራል ማለት ነው። እና ሌላው ደግሞ መስመራቸው ምንድነው? በአንድ ጉዳይ ላይ የበለጠ አዋቂ ነኝ ብሎ ከመናገር ወይም ደግሞ አንድ ሰው ተሳስቷል ብሎም ከመወሰን ማረጋገጥ የሚባለው ነገር ደግሞ በጣም ወሳኝ ነው። አንድ ቦታ የተገነዘብነው ያወቅነው ነገር ሌላ ቦታ ላይ ምናልባት ከዛም የሰፋ ጉዳዮች ነገሮች ሊኖሩት ይችላሉ። እና እውቀት የታጠረው ግለሰቦች ላይ አለመሆኑን ካወቅን ከአዋቂዎችም በላይ አዋቂዎች አለ አላህ Subhanahu Wa Ta'ala እንዳለው ሁልጊዜ እውቀትን መፈለግ አስፈላጊ ነው። እንደውም ምንድነው የሚባለው ሚነል መህዲ ኢለል ለህዲ ነው የሚባለው። ከሰው ከተያዘበት ህፃን ነው አንቀልባ ይሉታል በገጠር። በዛ ከሚያዝበት ጀምሮ እስከ የሚሞትበት ድረስ እውቀት አይቋረጥም የሚለውን መርህ ደግሞ ተከትሎ መሆን አለበት። ምናልባት ኢትዮጵያ ውስጥ አሁን ለምሳሌ የሚመስለው አንዳንድ ሰው እዚህ ኪታብ ድረስ ቀርቻለሁ ብሎ በዛ ተፋኹር ሲያደርግ በጣም ይሰማል። ያ ማለት ምናልባት ከመዝሐቡና ከዕልም አንፃር ሳይሆን በጣም ተራ ነገር ነው። ትልቅ የእውቀት ደረጃ ላይ ደርሻለሁ ብሎ የሚያስፎክርም አይሆንም ማለት ነው። ምክንያቱም ሰፊናና ቢሹጃ ቀርቻለሁ ብሎ የሚፎክሩ ሰዎች ስናይ ምናልባት መሻይኾች ደግሞ የደረሱበትን የእውቀት ዘርፍና መዝሐቡ የሚጠቁመውን ስናይ ደግሞ በጣም ልዩነት ፈጥሮብን ልንገነዘብ እንችላለንና ያን ብቻ አይደለም የሚሆነው ብለን ሰፋ ያለ ነገር መኖሩን መገንዘብ ጥሩ ነው። ይህ ብቻ ደግሞ አይደለም፣ ተርቲብ አለው። ለምሳሌ መትን የቀራ ሰው ቀጥሎ ወደ ሸርህ ይሄዳል። ሸርህ የቀራ ሰው ደግሞ ቀጥሎ ወደ ሐሻ ይሄዳል። ከዛ በኋላ ሌሎች ደግሞ ተቅራቶችን ማየት ይችላል ማለት ነው የመሻይኾችን። በዚህ አይነት መልኩ ነው እውቀትም የሚያድገው፣ በአንድ ቦታ ላይ የሚቆም አይደለም የሚለውን ነገር ግንዛቤ መውሰድ አለበት። በተለይ መትን የቀራ ሰው መጨረሻው ቅድ ደረጃ ደርሻለሁ ብሎ ማሰቡ በጣም አሳዛኝ ነው የሚሆነው። እውቀት የሚያልቅ አይደለም፣ በጣም ሰፊ መሆኑን መገንዘብ ተገቢ ነው። አንድ ቦታ ያጠረ የሚመስላቸው ሰዎች ስላሉ፣ ኪታብ ላይ የታጠረ የሚመስላቸው ሰዎች ስላሉ ነው። እና በዛም ልክ ማየቱ ተገቢ ነውና ይህንን ራሱ ወስዶ መመረር። ሌላኛው ደግሞ የሳይኮሎጂካል ዋር የሚፈጥሩባቸው ሰዎችን አለመስማት ነው። በተለይ አንዳንድ ዒልሞች ሊቀራ ሲባል እንደ ይሄ እኮ ነህው ማለት እኮ በጣም ከባድ ነገር ነው፣ ሶርፍ ማለት እኮ በጣም እንደዚህ ነው እያሉ ሰዎችን መጀመሪያ ተሸንፈው እንዲገቡ እውቀት የሚደረግበት ሂደት ስህተት መሆኑን አለማረም ነው። ግን መሻይኾች እንደዚህ አይነት ከሰማችሁ ደግሞ ምን ለማድረግ ነው? የበለጠ ትኩረት እንዲሰጥበት ትምህርት ላይ ያለን ሰው የምናበረታታበት ነው እንጂ ጭራሽ እንደውም ያልጀመረን ሰው በዚህ አይነት የሚታነጽበት አለመሆኑን ማሳየት ተገቢ ነው። በተለይ የከበደ ነገር ካለ መሻይኾች የሚያሳዩ ቀለል አድርገው ነው የሚያሳዩት። ቀላል ነገር ከሆነ ደግሞ ትኩረት ሰጥቶት ከያዘ በኋላ ነገሩን የበለጠ እንዲያጠብቀው ደግሞ ያደርጋሉ። ድግግሞሽም ይወስዱ ነበረ፣ መጨረሻ ላይ ኢጃዛም ይወስዳሉ የሚለውን በዚህ ልክ መማር አለብን ለማለት ነው። ይሄ ነው መፍትሄው የሚሆነው። አለበለዚያ ማንበብ ብቻ በሚለው ትርጉም ብንወስደው መፍትሄ ብዙ እያመጣ አይደለም። አንዳንድ ነገሮች ላይ መታጠርም መፍትሄ እያመጣ አይደለም። የበለጠ ደግሞ ነካ አድርጎ ለይስሙላ ቀርቼዋለሁኝ ብሎ ማለት ሰርቲፋይድ ሆኛለሁ የሚለው ደግሞ የበለጠ ይሄ ትምህርት ዓለሙን የሚጎዳ ነው። በሸሪዓ ላይ ደግሞ የበለጠ ጉዳቱ የከፋ ነው የሚሆነው። አንድ ሼኽ ይተርካሉ፣ ይቅርታ ካረዘምኩኝ፣ አንድ ሼኽ ይተርካሉና ሂለቁ ዚክር የሚለውን በማይሆን አነባብ አንብቦት ምናልባት ለመተርጎም አማርኛውን ያስቸግራል። ማለት ያው ሊል ሁጅነቲ ፊል በላጋ እንዳለው ሊል ሁጅነቲ አልፈዋለሁ። በሚገርም ሁኔታ ተረጎመውና ሐታ ምን ይላቸዋል? እንደውም አንድ ሼኽ ጋር መጥቶ እሳቸው ናቸው ራሳቸው ታሪኩን የሚናገሩት። ነብያችን አለይሂ ሰላቱ ወሰላምን በማይሆን መልኩ ህፃን ልጅ ላይ ሽንት እንደሸኑ ፈሶበ አለይሂ የሚለውን በተለየ ትርጉም ተርጉሞት እንደው ቡኻሪ ላይ ያለ ይሄ ነብያችን ጋር አይመጥንም ብሎ የማይሆን ነገር ግንዛቤ ወስዶ እንግዲህ የዩኒቨርሲቲ ተማሪ ነኝ የሚል ነው በሚገርም ሁኔታ ያስቀምጣል። ይሄ በነገራችን ላይ ድክመቱ በአንድ ከሌ መዝሐብ ላይ ምንም ብቻ የሚታይ ሳይሆን አንዳንድ የቋንቋ ቦታዎችም ላይ እንደዛው ሙምቲዕ የሚባል የአጅሩም እያሸራ ያዘጋጁ ሰዎች ይታወቃሉ። አላኩል ያህል እዛ ላይ አንዳንድ ነገሮች ይነሳሉ። በተለይ ትልልቅ ዩኒቨርሲቲ እንደዚህ ዶክትሬት አለን ማስተሬት አለን በሚል ነገር ግን አብሶቶ ቀዋኢድ ኢስቲንባጥን እንኳን መለየት ያልቻልንበት ሁኔታ የሚያሳየው የትምህርት ሂደቱ ሲስተሙ ላይ ነው ችግሩ ያለው፣ የቆይታ ጊዜው ላይ አይደለም፣ የአስጣጥ ሲስተሙ ላይ ነው ችግር ያለው የሚለውን መርዳት አስፈላጊ ነውና በሙጣይ መቅራት በቀራ ሰው ላይ ከእንደገና ሙራጃዓ ማድረግ ሐታ ለበረካ እንኳን ይቀራል። ትልልቅ ዓሊሞች እንኳን ከሌ ሼኽ ጋር ሄጄ ለበረካ ልቅራ
ብለው ለበረካ እንኳን ይቀራል ማለት ነው። ምክንያቱም ከሆነ ሰው ዒልም መውሰድ የራሱ የሆነ በረካ ስላለው እስላማዊ ደርስ ስለሆነ የምንወስደው ማለት ነው። እንደውም አንዳንድ መሻይኾች ከሌ ጋር ሂጅ ስቀራ የበለጠ ተብራራልኝ ገባኝ የሚሉበት ሂደት አለ። ይህንንም መጠቀም ተገቢ ነው ለማለት ነው። ኢንሻአላህ ካረዘምኩኝ አፎን ያው ሐሳቤን በዚህ ተጠናቀቀው። ሰላም አለይኩም ወራህመቱላሂ ተዓላ ወበረካቱ። ሰላም ወራህመቱላሂ ወበረካቱ። ኡስታዝ ሸፈክሩ እንግዲህ እንደወትሮ እጅግ ትልልቅ ሐሳቦችን አንስተው የመፍትሄ ሐሳቦችን አንስተውልናል። ጀዛኩሙላህ ኸይር አላህ ያቆይልን ለማለት እንወዳለን። ትልልቅ ሐሳብ ተነስቷል። እንግዲህ ሐሳቡ እጅግ በጣም ጉድ ነው የሚያስብል ነው። ጀዛኩሙላህ ኸይር። ድጋሚ ወንድም አብዱ ሰታር ጋር ከማለፌ በፊት ኡስታዝ አብዱል ሐሚድ የተወሰነች ሰለዋት ቢሉልንና ወደ ወንድም አብዱ ሰታር ባልፍ ወላሁ አለም። መርሐባ። አይ አሁን ሸፈክሩ መጨረሻ ላይ ሲናገሩ የሰማሁት አሁን ለበረካ እንኳን ይቀራሉ ቢባል እኛ በአይናችን ኡስታዝ ሒከም ያውቃሉ። ትልልቅ ሸኾች ሲመጡ ሸኽ ሸሪፍ የኛ ሸኻችን ነው እዛ ሲምሲ መድረሳ ያስተማሩን። በቃ ኪታብ ይዘው ሩጠው ሹጃም ይሁን ምንም ከፍቶ ኪታብ እንደዚህ ዝቅ ብለው ይቀራሉ። ሐታ ለበረካ ያንን የሚያክል ስቴፕ ደረጃ ሄዶ ማለት ነው። በጣም ያላቸው ዒልም ምን ያክል ርቀት ሄደ እንደሆነ ይታወቃል። ግን የሆነ ሸኽ መጣ ከተባለ በረከተን ይሄ ከነሱ የሚፈልገውን በረካ የለም። ኪታብ ከፍቶ ዝቅ ብለው ሲቀሩ ተመልክተናልና አጂብ ነው የሚያስብለው። ሐቂቀተን እንደው የዕልምና የንባብና የትን ምጥቀታቸው ቅድም እንዳሉት እነ ጀማልዲን አልአኒ እና አባባ አብሬትዬ ከ200 በላይ የሆኑ መንዙማዎችን መጻፍ ማለት በጣም ከባድ ነው። ከ200 በላይ የሆኑ እያንዳንዱ አንዳንድ መድህ ነው። አንዱ ደግሞ በጣም ረጃጅም ሊሆኑት ይችላሉ። ተቅሪበን 5 ሙጀለድ ይሆናል እና አባባ የመድህ ብቻ ማለት ነው። ከሌላው ከተሰውፍ ኪታቦች ካስቀመጡት ውጪ እንዲሁም ደግሞ አቂዳ ኪታብም ጽፈዋል። ሲራም ይሁን እነዚህን ሁሉ ሐቂቀተን የሄዱበትን ነገር ምን ያክል ለእውቀትና ምን ያክል ለንባብ ቦታ እንደሰጡትና ምን ያክል ደግሞ ዒልምን ከፍ አድርገው ተመልክተውት የፈለገ እነሱ ደረጃ ቢደርሱ ዝቅ ብለው ደግሞ ሌላ ደግሞ መሻይኽ ሲመጣ በረከተን እንዴት እንደሚወስዱ ሐቂቀተን ከነሱ መውሰድ የሚቻለው ነገር ነው። ትልቅ ትምህርትን የሰጠን ፈጀዛኩሙላሁ ኸይራ። አወየ ነቢ አወየ ነቢ አወየ ነቢ አወየ ነቢ ሙሐመድ ነቢ ሰላም አለይኩም አወየ ነቢ አወየ ነቢ አወየ ነቢ አወየ ነቢ ሙሐመድ ነቢ ሰላም አለይኩም ጀማሉን በዳ ሚን ፈውቅ ልዕዚ ደለ ሙሕታጀን ፈቃለ ሁዚ ሙሐመድ ነቢ ሰላም አለይኩም አያ አሽኪን ሀሉሙ ኢላይ ነጅሩ ሲራ ሚን ቁጥቢ ሉአይ ሙሐመድ ነቢ ሰላም አለይኩም أصل الأنوار من بحر الكل مرآة الجمال سر التجلي محمد النبي سلام عليكم منتهى قصدي ويا ممدي أدعوك أحمد يا محمدي محمد النبي سلام عليكم متطفل من ذاك الجنام ملقي الكمل مشرب الأحباب محمد النبي سلام عليكم يا طه ياسين يا زيناتنا نور باطني بذاك السنا محمد النبي سلام عليكم منبر العلي سماه العلا مجهز النوال من شر المولى محمد النبي سلام عليكم شمس الكونين سر المدد حجاب العظم باب الصمد محمد النبي سلام عليكم اجعلني خدام حضرة الهدي محمد سر سلطان الوادي محمد النبي سلام عليكم كيف لي شرى من ذاك الجناب إن لم تمن لي من الوهاب محمد النبي سلام عليكم تطير العقول لجمالها يا لها حسنى يا لها بها محمد النبي سلام عليكم أوي نبي أوي نبي أوي نبي أوي نبي محمد النبي سلام عليكم نورتم كل لظهورها لكن غلبت ليولي النهى محمد النبي سلام عليكم يحيرهم رمز سرها دخلوا بحرا بلا منتهى
محمد النبي سلام عليكم زينت لهم كل الأكوان فتحت لهم باب التداني محمد النبي سلام عليكم شربوا كأسا من الحومية كل العشاق لذاك أحيا محمد النبي سلام عليكم ذاقوا لذيذا من مناجاتي قضيت لهم كل الحاجات محمد النبي سلام عليكم بل لا حاجة هناك إلا رؤية الذي حبيبي المولى محمد النبي سلام عليكم أيا محمد سبب لجاد وكذا التقريب لأولي الوداد محمد النبي سلام عليكم نور الموجودات كذا زينتي سلامي عليك وتحيتي محمد النبي سلام عليكم مود الأسرار من نور السماد أبو البتول أحمد محمد النبي سلام عليكم نور السالكين سر الواصلين لذيذ اللهنا شرب الواجدين محمد النبي سلام عليكم يا حب اللذات أصل الكثرات منهم ممدت كل النفافحات محمد النبي سلام عليكم وصلاة الله أبدا الأبد وكذا السلام على محمد النبي سلام عليكم وعلى الآل وكل الأصحاب من أولي الكرام وكذا الأحباب محمد النبي سلام عليكم أوي نبي أوي نبي أوي نبي أوي نبي محمد النبي سلام عليكم أوي نبي أوي نبي أوي نبي أوي نبي محمد النبي سلام عليكم أوي نبي أوي نبي أوي نبي أوي نبي محمد النبي سلام عليكم ኡስታዝና ሀያት እንግዲህ ጀዛከላህ ኸይር ከልብ አድርጌ አመሰግናለሁ። ጥሩ ቆይታ እንዳረጋችሁ ይሰማኛል። እጅግ በጣም ብዙ ማናቃቸውን ነገሮች እየተነሱ እየተማረ እንደሆነ ውይይቱ እንዳስገነዘበን እረዳለሁኝ። ሁላችሁንም ከልብ አድርጌ አመሰግናለሁ። እንግዲህ በዚህ ርዕሳችን ላይ ወንድም አብዱል ሰታር ሌሎች ሀሳብ አስተያየቶችን በቀጣይ ከወንድም አብዱል ሰታርና ከኡስታዝ ኢክራም በኋላ ምናስገባ ይሆናል። በቀጣይነት የሚያነሳልን ሀሳብ መድረኩ ለሱ እሰጣለሁ። ላኪን ታፕ ኮፒ ሊንክ ሼር ማድረግ እንዳንረሳ ሁላችንም። በነጃሺ ሚዲያ ተዘጋጅቶ ወንድም አብዱል ሰታር የሚቀርብላችሁ የውይይት ፕሮግራም ነው እየተከታተላችሁ ያላችሁት። ሁላችሁንም ላመሰግን ወዳለሁ። ነጃሺን ዩቲዩብ ቻናል ሰብስክራይብ ማድረግ እንዳንረሳ ሁላችንም። ነጃሺ እዚህ ገስት ላይ ያለውን ሸፈክሩንም እንግዲህ ፎሎ ማድረግ እንዳንረሳ ለሁላችሁም። ስንቀማመጥ እንግዲህ ለእናንተ ትንሽ መስሎ የሚታያችሁ ታፕ ኮፒ ሊንክ ሼር ማድረጉ ለኛ ትልቅ ፋይዳ አለው። ውይይታችን ተደራሽ ከመሆን አኳያ ኮፒ ሊንክ ማድረግም እንዳንረሳ። ሁላችሁንም አብራችሁን ስላላችሁ አመሰግናለሁ። ወንድም አብዱል ሰታር መድረኩ ያንተ ነው። ሪፖርትም ስለበዛብን ያው ሌሎች ሁሉም ጋር ገብቶ ኡስታዞቹ ጋር ነጃሺም ሁሉም ለሸፈኩም ጋር ሪፖርት ስለበዛብን እያስቸገረን ነው። እውነት ነው። እንግዲህ ያው የምንሰራው ስራ ላይ ብዙ ሰዎች ማይመቻቸው ሁኔታ ስለሚኖር በተቻለን ቀደር እያንዳንዳችን ጋር እርስ በራስ ፕሮፋይል ላይ እየገባን ነጃሺ ሚዲያ ላይ ወንድም አብዱል ሰታር ሸፈክሩ ኡስታዝ አብዱል ሐሚድም አንዳንድ የሚሰራው ስራ ማይመቸው አካል ብዙ ነገር ሊያደርግ ስለሚችል በተቻለን ቀደር እንተጋገዝ። ፕሮፋይል ላይ እየገባን ኮፒ ሊንክ ማድረግ ከውይይቱ ስንወጣም በሌላ ጊዜ ማስታወሰን ሁላችንም ያንን ነገር በቅንነት ብናደርግ መልካም ነው ብለን እናስባለን። በተቻለን አቅም ኡስታዞቻችንን መደገፍ ምንችለው በእንደዚህ አይነት ነገር ስለሆነ ቀለል አድርገን አንመልከተው። ባስታወስን ሰዓት ገብተን ፕሮፋይል ላይ ኮፒ ሊንክ ማድረግ ይሄ ውይይት እንግዲህ በብዙ መልኩ መውጣት የሚችል ውይይት እንግዲህ በዚህ በመታየት መልኩ ኮፒ ሊንክ እየተደረገ ታፕ እየተደረገ ምንም ይሄድ አልቻለም። እንግዲህ ሁላችሁ ማደራልንላችሁ እንወዳለን። የህፃናት የቁርአን ውድድሩን በድጋሚ ያስታውሳቸዋለሁ። ከ5 እስከ 7 ዓመት የሆኑ ህፃናትን ሱረቱል ፋቲሃ ሲቀሩ ቀርጻችሁ ልኩልን ለውድድር የምናወዳድራቸው ይሆናል። ለውድድሩ ደግሞ ልዩ ሽልማት ማዘጋጀታችንን ውድድሩም ያልቀውም ረመዳን 1 መግቢያ ላይ ልዩ ሽልማት እንዳዘጋጀ ለማስታወስ ወዳለሁ። አፉ በሉኝ። ጀዛኩሙላህ ኸይር ስላለን ቆይታ ሁላችሁንም አመሰግናለሁ። ወንድም አብዱል ሰታር ንባብ በኢስላም የሚለው ሐሳብ ላይ ሁለተኛ ዞን ላይ ተገናኝተናል። እንግዲህ መድረኩ የሱ ነው። ሁላችሁንም አመሰግናለሁ። መርሐባ። እሺ፣ በድጋሚ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዛሬ የሚገርሙ ሀሳቦች ተነስተዋል። የሚገርሙ ትምህርቶችን እየወሰድን ያለ ነው። ቅድም የተነሳው ከተሳታፊዎችም ሆኑ
ከሼካችን ሸፋፍሩ ኡስታዝ አብዱልሐሚድ ኡስታዝ ሂከም ያስተላለፉት ሐሳብ በጣም ጠቃሚ ናቸው። ሁኔታዎችን በደንብ ሰፋ አድርገን እንድናይ አድርጎናልና ወላሂ እናመሰግናችሁ እንወዳለን። ስለምትሳተፉ ሁልጊዜ ስለምትመጡ ስለምታበረታቱንም ጭምር ከታች ያላችሁ ሁላችሁንም ማለት እወዳለሁ። ስለ ንባብ እያወራን እንደሆነ በተደጋጋሚ ብለናል። ስለሱ ብዙ ነገር ተነስተዋል። ቅድም ንባብ እንዴት ሀቢት ወይም ልምድ ማድረግ እንደምንችል አይተናል። አንዳንድ ጊዜ የንባብ አይነቶችንም ለማየት ሞክረን አንዳንድ ጊዜ ንባቦች እንዴት ነው ደካማ የሚያደርጉን። አሁን ጀምረውና ንባብን ብዙ ጊዜ ንባቡ ጀምረን እንድናቆም ከዛ ወይ ደግሞ ንባብ ለኔ አይሆንም የሚል አይነት ስሜት እንዲፈጥርብን ያደረገን አንዳንድ ነገሮች አሉና በንባብ ረገድ ደካማ እንድንሆን ወይም ማንበብ ፍላጎታችን እንዲቀንስ የሚያደርጉንን ነገሮች እንያቸውና ለሱ መፍትሄ አስቀምጠን የዛሬ ንግግሬን ለማቆም እሞክራለሁ ኢንሻአላህ። በንባብ ረገድ ደካማ እንድንሆን ወይም የማንበብ ፍላጎታችን እንዲቀንስ የሚያደርጉ ያው በጣም በርካታ እንትኖች አሉ፣ ፋክተሮች አሉት። ከነሱ ውስጥ የተወሰኑት ዋና ዋና ምላቸውን ለመዳሰስ እሞክራለሁ። አንደኛው የቴክኖሎጂና ማህበራዊ ሚዲያ ተጽዕኖ ነው። ያው በአሁኑ ጊዜ አብዛኛው እንደሚታወቀው መረጃዎች በአጫጭር በምስል ወይም በጽሁፍ ተደግፈው አእምሮአችንን ረዘም ያሉ ጽሁፎች ማንበብ ወይም ትዕግስቱን በጣም እያሳጣን ይገኛል። ለምሳሌ ያው ቲክቶክ፣ ፌስቡክ የሚባሉት እነዚህ አጫጭር ነገሮች በምስልም በፎቶም በቃ አይተን በቃ ሙሉ ዕውቀት ያለን እስኪመስለን ድረስ ያደርገናል። ይሄ ደግሞ ምንድነው ችግሩ? የማተኮር ብቃታችን ወይም ይሄ አቴንሽን ስፓን የምንለውን ነገር እንዲቀንስ ያደርጋል ማለት ነው። ሌላው ደግሞ ችግራችን ምንድነው? ከባድ ወይም የማይስቡ መጽሐፍን መጀመር ነው። በጣም ከባድ የሆኑ ትላልቅ መጽሐፎችን ማለት ነው። ከባድ ስል ከብዛታቸው አንፃር ይሆናል እንደ ጀማሪ ምናወራው ወይም ደግሞ ልምድ ለሌለን ሰዎች። ብዙ ሰዎች ንባብን ለመጀመር ሲያስቡ በጣም ውስብስብ ወይም የማይወዱትን ርዕስ ይመርጣሉ፣ ወይ ደግሞ ሰው ሲጠቅሰው አይተው ማለት ነው። ልምድ ለሌላቸው መጽሐፍ አሰልቺ ሲሆንብን ደግሞ ንባቡ ለኔ አይሆንም አይነት ነገር ወይም ብለን ተስፋ እንድንቆርጥ ያደርገናል ማለት ነው። ንባብ ለኔ አይሆንም። ሌላው ችምችም ያለ እዚሁ ጋር ችምችም ያሉ ጽሁፎች ማለት ነው። ጥቃቅን ጽሁፎች የማይስቡ አይነት እንደ ጀማሪ ወይም ልምዱ ከሌለን እንደዛ አይነት መጽሐፎች ለነገ ለማንበብ ልማዳችን ወይም ለማንበብ እንደ ተግዳሮት ይሆንብናል ማለት ነው። ሶስተኛ የተሳሳቱ የንባብ ልምዶች። አንደኛው ያው በድምጽ ማንበብ፣ ለምሳሌ ቃላትን በገለምታ ወይም ደግሞ በድምጽን በጥራት ንባብ በጣም አዝጋሚ ያደርገዋል ማለት ነው። ንባባችን ጥራት እንዳይኖር ያደርገዋል። ምናነበውን በድምጽ ስናነብ አንዳንድ ጊዜ ጮክ ብለን ምናነብ ሰዎች አንደርስታንዲንጋችንም አካባቢ ከመረበሽ ባሻገር ራሳችንንም እንትን ያደርገዋል። ሌላው ደግሞ ተመልሶ ማንበብ፣ መልሰን አሁን ያነበብናትን እቺ ፔንትኖች አሉ ላይኖች አሉ ሁለተኛው ላይን ላይ ሶስተኛው ላይን ላይ ሆነን ተመልሰን ሁለተኛውን ላይ ማንበብ፣ እንደገና ያነበብነውን መስመር ደግመን ማንበብ ማለት ነው። ይሄ ደግሞ ትኩረትን በጣም ይበትንብናል፣ ንባቡንም በጣም አሰልቺ ይሆናል ያረጋዋል። ካረዳድም አኳያ እንዳንረዳው ያደርገናል። እዚህ ጋር ነበር እዛ ጋር እያልን የምናነበው ማለት ነው። የንባብ አካባቢ አለመመቸት ለምሳሌ ሌላው አራተኛው ጫጫታ ባለበት ቦታ ማንበብ፣ ደካማ ብርሃን ባለበት ቦታ መሞከር። ይሄ ደግሞ ለአይንም ደግሞ ችግር ነው ማለት ነው እዚህ ጋር። ሌላው በጣም የተመቻቸ አልጋ ላይ ሆኖ ማንበብ ራሱ ቶሎ እንቅልፍ እንዲመጣና ያ ታርጌት ያደረግናትን 3 ፔጅም ይሁን 5ም 10ም እሷን እንዳናነብ ያደርገናል ማለት ነው። አምስተኛው የቃላት ዕውቀት ማነስ፣ የቮካብለሪ ጋፕ ሲኖረን ያ እንዳናነብ በጣም እንትን ይሆናል ማለት ነው። ኢንከሬጅ ያደርገንም እንድናነብ አያበረታታን። ያው አንድን ጽሁፍ ስናነብ በየመስመሩ ትርጉማቸውን የማወቅ ቃሉን የማወቅ ግዴታ አለብን። ያንን ካላወቅን ማንበቡ ትርጉም አይኖረው ማለት የጽሁፉ ፍሰት መረዳት ስለማንችል ቶሎ እንሰላቻለን ማለት ነው። ሌላው ስድስተኛው ጊዜ የለኝም የሚል የተሳሳተ አመለካከት። ልክ ንባብን እንደ ትርፍ ጊዜ ተግባር እንጂ እንደ ዋና ዕለት ተዕለት ፍላጎት አለማየት ነው እዚህ ጋር። ያን እንደዛ የምናየው ከሆነ ጊዜ የለኝም እንላለን። ምክንያቱም በቃ ዋና ነገር ነው አሁን የምትምልበት ነው አይነት ነገር ላይክ እንደ ትርፍ ጊዜ
እንትናችን አለማድረግ ነው። ያው ብዙ ጊዜ ደግሞ ስልካችን ላይ ነው የምናጠፋው። ለሰዓት ለንባብ የምናጠፋው ጊዜ ለስልካችን የምናጠፋውን ጊዜ ለንባብ ብንጠቀምበትም እንደዛው ነው ማለት ነው። ሌላው ሰባተኛው ዓላማ የለሽ ንባብ ስናነብ ነው። ለምን እንደምናነብ ካላወቅን ወይ ለምሳሌ ለመዝናናት፣ ለመማር ወይም መረጃ ለማግኘት ቢሆን እንደዛ ብለን ያን የምናነበበትን ፐርፐስ ማወቅ ነው። ስለዚህ ንባቡ ደግሞ ግቡን አይመታም ማለት ነው። ግብ የሌለው ንባብ ደግሞ ቶሎ አድካሚ ይሆናል ማለት ነው። ስለዚህ እነዚህ ሰባቱ ነጥቦች በጣም ንባባችን ላይ በጣም ደካማ እንድንሆን ወይም ፍላጎታችንን በጣም ይቀንሱታል ማለት ነው። ቴክኖሎጂና ማህበራዊ ሚዲያ ተጽዕኖ፣ ከባድ ወይም የማይስቡ መጽሐፍን መጀመር፣ የተሳሳቱ ንባብ ልምዶች፣ የንባብ አካባቢ አለመመቸት፣ የቃላት ዕውቀት ማነስ፣ የጊዜ የለኝም የሚል የተሳሳተ አመለካከት፣ ዓላማ የለሽ ንባብ ያልናቸው ማለት ነው። ስለዚህ ለነዚህ ደግሞ መፍትሄዎቹን እንጠቅሳለን ማለት ነው። በንባብ ረገድ ደካማ የሚያደርጉንን መሰናክሎች ለማሸነፍ ጠንካራ አንባቢ ለመሆን ከዚህ በኋላ የምዘረዝራቸው ነገሮች ይረዱናል ማለት ነው። የመጀመሪያው የ5 ደቂቃ ህግን መጠቀም ነው። የ5 ደቂቃ ህግ መጠቀም ቅድም ለመንካት ሞክሬያለሁ። ንባብን እንደ ትልቅ ተራራ ከማየት ይልቅ በቀን ለ5 ደቂቃ ብቻ ማንበብ ማለት ነው። አእምሮአችን ለትንሽ ጊዜ የሚቆይ ስራን ስለማይቃወም ሜንታላችን የሆነ አጭር ሲሆንበት ይቀለዋል አንድን ነገር ለማድረግ። ልክ እንደዛ ግን ተቀደም እንደጠቀስኩት ትላልቅ መጽሐፎች ምናምን ሲሆኑ ደግሞ ወይም ደግሞ ጊዜያችን ረጅም በቃ ለ30 ለ40 ለጀማሪ ነው እያወራለሁት ለ30 ለ40 ምናምን ደቂቃ ምንል ከሆነ ማንበቡ ሳስበው ደከመኝ አይነት ነገር ይመጣል ማለት ነው። ስለዚህ እንደዛ ማድረግ አለብን። ጊዜውን ለ5 ደቂቃ ማድረግ ማለት ነው። ሌላው ዲጂታል ነገሮችን ዲጂታል ዲቶክስ ማድረግ ለምሳሌ ከንባብ በፊት ከስልካችን ሌላ ክፍል ውስጥ ማስቀመጥ ስልካችንን ወይም ደግሞ ጎናችን ሆነ ዶንት ዲስተርብ ላይ ወይም ሳይለንት ለምሳሌ ቫይብሬትም የሌለው ሳይለንት አድርገን ገልብጠን ማስቀመጥ ወደዛ ማራቅ ከአካባቢያችን። ሌላ ስልክን አጠገብ ካለ ምክንያቱም ስልኩ ጎናችን ካለ ንባባችን ላይ ከማተኮር ይልቅ ማን ደወለ ምን ይመጣውን አይነት ነገር ሐሳቦች ይከፋፍሉናልና ለንባባችን በስርዓት እንዳናነብ አንብበንም ከሆነ በትኩረት እንዳናነብ ቶሎ በቃ እንትን ለማለት ነው የሚሆነውና ወደዛ ርቀን ማስቀመጥ ነውና ለንባባችንን የጨረስነውን ጊዜ የመደብነውን ጊዜ ስንጨርስ ከዛ በኋላ ስልካችንን መያዝ እንችላለን ማለት ነው። ሶስተኛው ከቀላልና ከሚስብ መጽሐፎች መጀመር። ገና ንባብ ስንጀምር ከባድ የፍልስፍና ወይም የሳይንስ መጽሐፍን ከመረጥን ለኛ ማይገባንም ብለን የምናስበው ወይ ደግሞ የሚከብደን እንደ አቅማችን ማለት ነው ያ እንድናነባ ያደርገንም ማለት ነው። ያው ንባብ ቅድም ብየዋለሁ ልክ እንደ ስፖርት ነውና መጀመሪያ በትንሽ ክብደት እንደሚጀምረው ስፖርት በትንሽ ክብደት እንደሚጀምረው ሁሉ ንባብም በልብ ወለድ ወይም ፊክሽን ሊሆን ይችላል አጫጭር ታሪኮች እኛን ሊስቡን የሚችሉ ትናንሽ መጽሐፍትም ሊሆኑ ይችላል ጋዜጣም መጽሔትም ብቻ አጫጭር ታሪኮችን በማንበብ መጀመር ማለት ነው። ታሪኩ ከሳብን የማንበብ ፍላጎታችን በራሱ ይጨምራል ነገሩን ለማወቅ ማለት ነው። ሌላው አራተኛው ንቁ አንባቢ መሆን ነው። ይሄ አክቲቭ ሪደር ስንሆን በቃላት ላይ በዝምታ ከመንሸራሸር ይልቅ ከጽሁፉ ጋር መገናኘታችን ንባባችንን ይጨምረዋል ማለት ነው። እያሰላሰል ምናምን ስንሄድ ለምሳሌ እርሳስ ይዘን ትኩረታችን እንዲጨምር እዛ ጋር እርሳስ ማስመር ለምሳሌ በስራስ ማስመር ደስ ያለና ሐሳቦች ወይም የምንፈልጋቸውን ሜን ፖይንቶች ላይ ማስመር፣ ጥያቄ መጠየቅ እዛው ላይ ጸሐፊው እዚህ ጋር ምን ማለቱ ነው እያለ ራሳችን ጥያቄ ከጠየቅን ራሱ አንድ ይረዳናል፣ ትኩረታችን እንዲጨምር ያደርጋል ማለት ለመረዳት ትኩረትም ስለሚስብ ማለት ነው። ሌላው መተረክ አንዱ ምዕራፍ ስንጨርስ ለምሳሌ ለራሳችን ምንድን ያነበብነው አይነት ይሄ በጥናት ብዙ ጊዜ የምናደርገው ነው አይደል ያሳለፍንበት ስናጠና የሆነ ነገር አንብበን በጭንቀት መልሰን እናሰላስለዋለን። ለራሳችን ምንድን ያነበብኩት እዚህ ጋር ምን አወቅኩ አይነት ነገር መጠቀም ማለት ነው። አምስተኛው የንባብ አካባቢ መቀየር ነው። ለምሳሌ መቀመጫችን ቦታ ላይ ቅድም እንዳልነው አልጋ ላይ ሆነን ካነበቡ አእምሮ የንባብ ሰዓቱን ከእንቅልፍ ሰዓት ጋር ሊደባልቅብን ይችላል። በነገራችን ላይ አእምሮ ይሄ ሜንታላችን የሚያስበው የሆነ ነገር በሰጠነው ልክ ነው። ከዚህ ባለፈውም ብያለሁ የሆነ ሐሳብ ስናነሳ እንዲሁ የሆነ ነገር ፕራክቲስ የምናደርገውን ነገር ሜንታላችን ያውቀዋል። በቃ
ልክ እንትን ይላል ቶሎ አንኮንሺየስ እኛ ሳናስበው ወይ ነገር ሳናደርገው እዛ ቦታ ያ ፊሊንግ ሲመጣ የሚሰማን ስሜቶች አሉ። ራሱን አጀስት ያደርጋል። ታይም አጀስት አለው፣ ስፔስ አጀስት ያደርጋል ምናምን ሜንታላችን። ስለዚህ የንባብ ቦታችን በራሱ እዛ ቦታ ላይ ምቾት ሲሰማ እዛ በቃ እንቅልፍ ቅድም እንዳልነው የሆነ ቦታ ለንባብ ማመቻቸት በቻልነው ልክ ማለት ነው። ስናመቻች እዛ ቦታ ላይ ስንሄድ የንባብ ፍላጎታችን ይመጣል። ቅድም አሁን ባልኩት መሰረት ሜንታላችን ራሱ በራሱ ጭንቅላታችን አጀስት ያደርጋል። የንባብ የሆነ መጽሐፍን ማስቀመጥ እዛ አካባቢና ማንሳት ከዛ እንድናነበው ያደርጋል ማለት ነው። ሌላው ብርሃን ነው። ይሄንን በተደጋጋሚ ብያለሁ። በቂ ብርሃን ባለበት ቦታ ማንበብ አይናችንም ከመድከም እንትን ይላል፣ የንባብም ፍላጎታችን እንዲጨምር ያደርጋል ማለት ነው። ሌላ የቃላት አቅምን ማሳደግ ነው። የማይገቡን ቃላቶች ሲበዙ ያው ንባብ ስለሚከደክመን አዳዲስ ቃላት ሲያጋጥሙ መዝገበ ቃላት ዲክሽነሪ መመልከት፣ ሌላ ቋንቋም ላይ ቢሆን የአማርኛም ራሱ በደንብ ምን ብቻ የኔ ቋንቋ ቢሆን ካልገባን ለማንበብ አይጋብዘንምና ብርቱ ምንድነው ስለሚያደርገን ማለት ነው። በሂደት ቃላትን ዕውቀታችን ሲጨምር ደግሞ የንባብ ፍጥነታችንም ይረዳዋል ራሱ ማለት ነው። አንደርስታንድ ማድረግ ስንጀምር ሞር እንትን እያለ ይሄዳል ቃላቱ ሲገባን ማለት ነው። ስለዚህ እነዚህን ነገሮች ተጠቅመን የንባብ ፍላጎታችንን እና ፍጥነታችንን እንደገና ደግሞ የፍላጎታችንንም ይጨምራል ማለት ነው እነዚህ ነገሮች። ስለዚህ ንባባችንን በዚህ መንገድ አድርገን ለማንበብ መሞከር አለብን ብዬ ዛሬ ንግግሬን እንጨርሳለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ጀዛኩሙላህ ኸይር ወንድም አብዱ ሰታር እንግዲህ እጅግ በጣም የሚገራርሙ ሐሳቦችን ቲፖችን ሰጥቶናል። ከልብ አድርጌ አመሰግናለሁ። ከሳቶ ካያ እንግዲህ ሐሳብ ያልሰጠን ሰዎች ገስት ላይ አንድ ቁጥርን በመጻፍ ውይይታችን ላይ እንደዚሁም በርዕሳችን ላይ ንባብ በኢስላም እያለን እየተነጋገረን እንዲያያለን እዚህ ደርሰናል። ጀዛኩሙላህ ኸይር። ሁላችሁንም የተገኛችሁትን ሐሳብ እየሰጣችሁ ያላችሁ ታፕታፕ እያደረጋችሁ ኮፒ ሊንክ እያደረጋችሁ ውይይታችንን አክብራችሁ ለተገኛችሁ ሁሉ ከልብ አድርጌ አመሰግናችኋለሁ። ሐሳብ ያልሰጠ ሰው ገስት ላይ ካለ ዜዴም ትታገኛለች። ዜዴም እንግዲህ የዘውትር ተሳታፊያችን ናት። ንባብ በኢስላም እንግዲህ ያለውን ቦታ እንደዚሁም ሐሳቦች በትልልቅ ሼኮች እንደተነሱ ሰምተሻል። አንቺስ እንዴት ትረጂዋለሽ? ይህ ጉዳይ ያመጣውን ጉዳይ እንዴት ትረጂዋለሽ? ከዚህ ጉዳይ እንዴት ልንወጣ እንችላለን? እንደ ማህበረሰብ፣ እንደ ግል፣ አንድ ሰው እንደ ግለሰብ ይህ ጉዳይ ላይ ምን ምክር አለሽ? ሐሳብ አለሽ? አስተያየት አለሽ? መድረኩ ያንቺ ነው። እህታችን አርሂብ ብለናል። السلام عليكم ورحمة الله. عليكم السلام ورحمة الله. شكرا لسطاችሁኝ እድል። ንባብ አላህ ጋም ሰዎች ጋም ደረጃ መዳቢ የሆነ ነገርና ማርሽ ቀያሪ ነገር ነው ነው ማስበው። ከባሮች ውስጥ ፈሪዎቼ ከናንተ ውስጥ አዋቂዎችን አላህን አዋቂዎች ነው ብለዋል። ከዚህ ጋር ተያይዞ ኡስታዞቹም ጠቅሰውታል። በጣም ከማወቅ ጋር በተያያዘ መልኩ እስልምና ከሌሎች ሃይማኖቶች በተሻለ ብዙ ነገር ብሎናል። ራሽናል የሆነ ሃይማኖት ነው። እሱ በጣም ጥሩ ነገር ነው። ሁለተኛ ደግሞ ማንበባችን የሚጠቅመን ነገር እንትን ነው። ይሄ ከስሜት ይልቅ ምክንያታዊ ሆነን እንድንኖር ይረዳናል። የሚያመቻችልን ነገር ነው። የምናይበትን አንግል እይታዎቻችንን በጣም የሚያሰፋልን ነገር ነው። ምንም ነገር ብቻ ለመኖር ምክንያት የሚሰጠን ነገር ነው ማንበብ እና ሁልጊዜም ማንበብ የሚያረጋግጥልህ ነገር በህይወት ውስጥ ምንድነው? አለማወቅህን ነው። ባወቅህ ቁጥር የሚገባህ ነገር ምንም እንደማታውቅ ነው እና ርቃንህን ከምንም ነገር በተሻለ ርቃንህን የሚያሳይ ነገር ማንበብ ይመስለኛልና ዲፕ በሄድክ ቁጥር የሆነ ነገር አድባረክ ቁጥር ምንም አለማወቅህን ነፃ ባዶ መሆንህን የሚያሳየህ ነገር ነውና ያንን ባዶነት ለመሙላት በምታደርገው ግብ ውስጥ ነው በአንጻራዊ የተሻለ ሰው የሚያደርግህ። በአንጻራዊ ሙሉ ሰው እንኳን በመሆን አለምንም ግን የተሻለ ሰው ያደርጋል የሚለውን የሚያመጣውና ይሄ ንባብ ሱሰኛ የሚያደርግህ ማለት ነው። እሱ በጣም ቆንጆ ነገር ነው ብዬ ነው ማስበው። ከዛ ይሄ ነገሮችን ቀድሞ ለመረዳት ለማየት ከዛ አክሽን እና ኢንተር ሪአክሽንን ለመውሰድ የሚረዳህን
ህይወትህ ላይም ይሁን ሌላም ነገር ላይ ማርሽ ቀያሪ እንድትሆን ቀድሞ ንቁ እንድትሆን የሚያበረታታህን እንድታይ የሚያደርግህን ነገር እሱ ነው። ሌላኛው ደግሞ ማወቅ በጣም አይናፋር እንድትሆን የሚያደርግህ ነገር ነው። ለምሳሌ ሰዎች ስለማያውቁት ነገር በልበ ሙሉነት ይናገራሉ፣ ምንም ስለማያውቁ። ስታውቅ ግን ስለ አንድ ነገር ምን ያህል እንደምታውቅ ራሱ ምንም ስለማታውቅ በጣም ንግግርህን አንደበትህን እንድትቆጥብ በምትናገረው ነገር ላይ እንድትመርጥ የሚያደርግህ ነገር ነው ንባብና ለዛ ነው መሻሆቻችን ጋር ኢልም ያላቸው ሰዎች ጋር አይን ያልናገር ይሄን እንደኔ ያለንም እሳቸው ሻህ እያሉ የሚባሉት የኢልምን ደረጃ ስለሚያውቁት ነው። ማወቅ ምን ያህል ጥልቀት ያለው ነገር እንደሆነ ስለሚያውቁት ነውና ሁሌም የሚያውቅ ሰው ስለሚያውቀው ነገር ራሱ ምን ያህል እርግጠኛ እንደሆነ አያውቅምና ብቻ ሁለቱ ነገር ኮታ አድርጉልኝ። ከንባብ በላይ የሰውየውን የግለሰቡን ማንነት እርቃኑን የሚያሳይ ነገር የለም። ሁለተኛ ደግሞ በጣም አይናፋር እንድትሆን የሚያደርግና ሀያ እንዲኖርህ የሚያደርግ ነገር ነው ብዬ ነው የማስበው። ሽኩራን ለሰጣችሁኝ ጊዜ። እንግዲህ ዜድም ትልቅ ሐሳብ በማንበብ ውስጥ የሚገኘውን ከፍታ እንግዲህም አይናፋርነትን ያስቀመጠችበት ሐሳብ እጅግ በጣም ላቅ ያለ አገላለጽ ነው። ከልብ አድርገን እናመሰግናለን። የማንበብ ጉዳይ ድርድር የሚቀርብበት ጉዳይ እንዳልሆነ በህይወታችንም እንደ ማህበረሰብም የማንበብ ጉዳይ ማርሽ የመቀየር እንግዲህ ጉዳይ እንደሆነ አንሳላለች። ከልብ አድርጌ አመሰግናለሁ። ዚዚ ሐሳብ አለሽ ወይም በድሩ? ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ደሞች ኡስታዞች ሁላችሁ አማን ነው ወይ? በጣም ነህናን አልহামዱሊላህ ማሻአላህ። በየቀኑ በየጊዜው የምታመጡልን ርዕስ እጅግ በጣም አስተማሪና ወቅታዊ ሆኖ ነው ያገኘሁት። በጣም ደስ ይላል። ያው የማንበብ አስፈላጊነት ሁሉንም ብላችሁታል። አዲስም ብዬ ምለው ነገር የለም። ምናልባት አንድ ነገር ለመጨመር ያህል አላህ መቼም ዱንያን ከፈጠረ በኋላ ነብዩ ለአደምንም ፈጥሮ መጀመሪያ ስሞችን ያስተማረው ስሞችን እንዲያነብን ያደረገው እዛ 124000 ነቢያቶች ተለከዋል ተብሎ ይታሰባል እንደ ኢስላም። ከዚያ ውስጥ 123999 ገደማው እንዲያነቡና እንዲጽፉ ተደረገው የተላኩ ነብይ ናቸው። ኢላ ረሱል ሰለላሁ ዐለይሂ ወሰለም ሲቀሩ ማለት ነው። እሳቸውም ያው በስነ ጽሁፍ ዘመን የተላኩ ነብይ ስለሆኑና ያው ከተላኩ በኋላ ስለሚመጡ ነገሮችን ታሳቢ በማድረግ አላህ የማይጽፉ የማያነቡ ነብይ አድርጎ በተአምራት ልኳቸው። ስለዚህ 123000 ምናምን ነብይ እንዲያነብ ተደርጎ ይሄ የማንበብን ትልቅነትና ማንበብ በህይወታችን ምን ያህል ወሳኝ ነገር እንደሆነ በጣም ትልቅ ማስረጃ ሆኖ ነው እኔ ማገኘው። ብዙ ጊዜ ስለማንበብ ሳስብ ለመጀመሪያ ጊዜ ማንበብና መጽሐፍ የጀመሩት ነብዩላህ ኢድሪስ ናቸው ይባላል። ምናልባት ከተሳሳትኩ ያርሙኛል ኡስታዝ። ስለዚህ ይሄ የነቢያቶች አንዱ መንገድ ነው ማንበብ፣ የተላኩበትም ነው የአላህ የተልእኮም አንዱ አካል ነውና በገራልን ያክል ምናነብ አላህ ያድርገን። ዕውቀትን አላህ ይጨምርልን። ዓሊሞቻችን ደግሞ አላህ በከፍታ ላይ ሁሌም በከፍታ ላይ አላህ ያቆይልን እላለሁ። ነሸፈክሩዲንም ጊዜያቸውን ሁሉ ነገር ሰውተው መቼም እኛ እንደምንፈልጋቸው ብዙ ነገሮች ይፈልጓቸዋልና ያን ሁሉ መቼም ጀዛኩሙላህ ኸይረን ይቀመጥላቸው ብለን ነው የምንለው ለሚፈልጉት ቀን እና አብዱልሰታርም እና ማሻአላህ በዚሁ ቀጥሉ። እኛም እንግዲህ ስርስር ይሄን ያው ኮፒ ሊንክ ምናምን ለማድረግ ብናገለግል እንጂ ሌላ እንኳን ብዙ ግብአት አይኖርም ከኛ። በጣም ደስ ብሎኛል። በእናንተም ጋር ከተገናኙ በኋላ ብዙ አመለካከቶች እየተቀየሩም ነው። አንዳንዴ ተስፋ የቆረጥኩባቸውም ነገሮች እንደው በሌላ እያየሁ ያለሁበት ሁኔታ አለና አልহামዱሊላህ ረቢል ዓለሚን። ይሄንን ነው የምለው። ጀዛኩሙላህ ኸይረን። ሰላም አለይኩም። አለይኩም ሰላም ወራህመቱላሂ ወበረካቱ። በድር ሚዲያ እንግዲህ የዘውትር ተሳታፊያችን ነው። ከልብ አድርገን እናመሰግናለን። ተሳትፎ ይቀጥል ለማለት እንወዳለን። ወንድማችን እንግዲህ በየውይይታችን ላይ የገባ የሚሰጠን ሐሳብ እንግዲህ በርዕሳችን ላይ እጅግ በጣም አስፈላጊ የሆኑ ሐሳቦችን ያነሳል። እንግዲህ አጠገባችን ሆኖ አስተያየትን በመስጠት ብዙ ጊዜ ተሳትፎን ያሳየናል። ከልብ አድርገን ወንድማዊነቱን ልናመሰግን እንወዳለን። ሸጀማል አንድ ቁጥር ጽፈዋል። ወደ ኡስታዝ ሲከም አልፋሉ። ኡስታዝ ሲከም ቅድም የሚቀር ሐሳብ እንዳላቸው ገልጸውልን የወጡት እነሳቸው እናስገባለን። ሸጀማል አላችሁ? እንግዲህ ብዙ ሐሳቦች እየተነሱ ነው ያሉት። እንግዲህ ሐሳባችሁን ብትሰጡን። መርሐባ። ትንሽ መጀመሪያ ሰዓት ስለሆነብኝም ቾክየባችሁን በቀደም
ያው ብዙ ግንዛቤም ከነሸፈ ፈክሩም አልፎኛል ማለት ይቻላልና ምንድነው ግን አሁን ከናንተ ያኔ ሰብስቤ ካየሁት መስጠት የፈለኩት አስተያየት ምንድነው? አንደኛ ያው መሸቃ አለው ማንበብ በራሱ ያን ደግሞ ኬት አገኘ ነው ከተባለ ጅብሪል አለይሂ ሰላም ወደ ረሱላችን ሰለላሁ ዐለይሂ ወሰለም መጥቶ ዝም ብሎ አይደለም ይቅራ ያላቸው። እሳቸውም ያው እንዳወሩን ምንድነው ፈአኸዘኒ ፈገጠኒ ያኔ ያዘኝ ከዛ ጭምቅ አረገኝ ይለቀኛል አንብብ ነው እያላቸው 3 ጊዜ ነው እንደዚህ ያኔ ያስጨነቃቸው ነው። ሀታ አንዳንድ ዑለማዎች ምንድነው የሚሉት በቃ ነፍሳቸው ሀታ እስክትጨነቅ ድረስ ነው የጨመቃቸው ይባላልና ይሄንን ከዚያ አኳያ መሸቃ ይኖረዋል። መሸቃችን ደግሞ እኛ ምንድነው ምናልባት ዝናብ ይሆናል ወይ ፀሐይ ይሆናል ወከዛሊክ ሊያምን ይችላልና በዚህ መሃል ነው ያንን ነገር ማድረግ የምንችለው። ያኔ መስዋዕትነት ካልተከፈለለት አይመጣም ማንበብ። አሁን ምንድነው ትውልዱን ያበላሸው እንደተቀደም እንደተባለው ሶሻል ሚዲያው መጣና ቀደመንና ድሮ የነበረውን የመሻይኽ ቁጭ ብሎ ከመሻይኽ ስር ከዑለማ ስር መቅራት የሚባለው ነገር እየወሰደብን መጣ። አሁን ምን ይላሉ ሼክ ሸሪፍ አላህ እድሜያቸውን ያርዝመውና እናንተ አሁን ሩዝ ይበላችሁ እንዲህ አልጋ ላይ የተኛችሁ ይገባችኋል ወይ ይሉ ነበርና እኛ እኮ በአንድ ዕቃ ለሶስት ነገር እንጠቀመው ነበር ይላሉ። አንዱን ቅል ውስጥ ያለውን ውሃ ለኡዱ ለጦሃራና ወከዛሊክ ደግሞ ለመጠጣት እንጠቀመው ነበር። እንደዛም ደግሞ ሆኖ ሲርበን ይላሉ እንደ ቡና እንጠብቃለን ካልመጣልን ግን ረሃባችንን የምናሳልፈው በሞጣላ ነበረ። በቃ አንድን ኪታብ 3 ያነሳን 3-4 ጊዜ በማንበብ ነበረ። የናንተ ጊዜ አሁን ቂራአት ነው ወይ እውነትም እናንተ አሁን ተማሪዎች ናችሁ ብሎ ያኔ ይወቅሱን ነበረ። ይሄን ምንድነው አሁን ይሄ በቃ ማለት ዋጋ ያስከፍላል። ያንን ዋጋ ከፍለን ነው ያኔ ከገንዘብ ከጊዜ እንዲሁም ደግሞ ከጤንነት ዋጋ ከፍለህለት ነው ማንበብ የሚመጣውና ውጤታማ መሆን የምንችለው ማለት ነው። እንደዛውም ደግሞ ምንድነው አደብ ይቀድማል ይመስለኛል። አደብ በራሱ ያው ተምረህ ነው አንብበህ ነው የምታገኘውና አንብቦ ሙሉ ዕውቀት ይዞ ሙሉ ከመሆን መጀመሪያ ሙሉ የሚያረጋውን ወይ ደግሞ ለዕውቀት በር የሚከፍተውን ሜዳውን የሚያመቻቸው አደብ ነው፣ ስነ ስርዓት ነው። ያ ደግሞ አሁን እየጠፋ ነው ያለው። ከሱም ጋር አክለን ካልሆነ አሁን ማንበብ የሚባለው ነገር ትርጉሙን አይገባንም። ዕውቀት የሚባለው ነገር ሊንይዝ አንችልም። ለዛ ነው አብዱላህ ኢብኑ ሙባረክ ምን ይላሉ ረሂመሁላሁ ተዓላ ተዓለምቱ العلم 10 سنين ይላሉ። 10 ዓመት ዕልምን ዕውቀትን ተማርኩት ይላሉ። وكذلك وتعلمت الادب يعني እንዲሁም አደብን ስነ ስርዓትን ደግሞ 20 ዓመት ተማርኩት ይላሉ። እና የትኛው ይበልጣል ብለው ሚዛን ሲያደርጉት ይሄ ስነ ስርዓት ወይም አደብን የተማሩት መጀመሪያ አስቀድሞ 20 ዓመት ነው፣ ዕውቀትን ደግሞ 10 ዓመት ነው። ይሄን በመሃላቸው የ10 ዓመት ልዩነት አለ እና ከአደብ ጋር ካልተቋጠረ ቀደም እንደተባለው አሁንም ፍሬቢስ ነው የሚለው ይሄ ማንበብ የሚባለው ነገር ለዕውቀት ወይም ደግሞ ሰውየውን ሙሉ ሊያረጋው አይችልም። እንደዛውም ደግሞ እምነቱ ውስጥም ፖለቲካ ውስጥም ይገባ በየትኛውም ዘርፍ ይገባ ብቻ ግን ጎዶሎ ሆኖ ነው ሰው የሚቀርበውና ሙሉ ሊያረጋው የሚችለው ደግሞ ማንበብን ከአደብ ጋር ሲገናኝ ነው። እንደዛውም ደግሞ ምንድነው አሁን ከማን ነው የምንወስደው ነው። አሁን ዕውቀትን ቀደም ለተባለው ዕውቀትን ከማን ነው የምንወስደው ነው። ዕውቀት አሁን ሁሉም ሰው አረበኛ ስላነበበ እንዲሁም ደግሞ ቁርአን ብቻ ያኔ ስላስቀራ ማንነቱ የማይታወቅ ሰው ወይም ደግሞ ነቀል ከማን ያረጋው ሸሃዳ አለው ወይ ከየት ነው የመጣው ይሄን ነገር አሁን አይታወቅም። በዘመናችን ወጣቱ ነው የሚያበላሸው። ወጣቱ እኮ አሁን በመሳሌ ያኔ በነገራችሁ ምንድነው ያዩት ብዙ ቦታ ላይ ይሄ አላህ የሰጠውን ትክክለኛ ሚሞሪ ማንበብና ትልቅ ሰው ሊያደርገው የሚችለው ሚሞሪውን እንደ 2GB ሜዲን ቻይና እንበለውና የሆነ 2GB ሆኖ 2 መንዙማ ይዞ ከዛ ፉል ብሏል። በቃ ሌላ ነገር ማስገባት አይችልም። አሁን ወጣቱን ትውልዱን በዚህ መልኩ ነው የተበላሸው፣ ስፔሻሊ በሶሻል ሚዲያ። ኢዘን ኢንሻአላህ ያን አሁን ከማን ነው የምንወስደው ነው ዕውቀትን። ለዚህም ደግሞ ተጅሪባ ስናይ ደግሞ ከማን ያለን ነብዩላህ ሙሳ አለይሂ ሰላምን ከሰይድና ኸድር ጋራ አለይሂ ሰላም ምን ያኔ ክስተቱን እናውቃለን። ረጅም ነው ቂሳው። እሱ ውስጥ ብዙ ሂክም አለው። አላህ ያኔ ያችን ከእርሱ በላይ ዓሊም አለ እንደ ሲላቸው ነው ማንም የለም ሲሉ ነው አላህ አይ እንግዲያውስ ገና ማወቅ አለብህ
ያላወቀው ነገር አለ ሲል አላህ ሂክማንም ለማስተማር ስለፈለገ ከሳቸው ጋር ከሰይድና ኸድር ጋር አገናኝቶ ታውቁታላችሁ። ቂሳው ረጅም ነው። ነገር ግን እሱ ውስጥ ምን አለ? አንደኛ እውቀት ከማን የሚወሰደው እናውቃለን። በጣም ታጋሽ ከሆነ ሙሉ ከሆነ ሰው ነው። አሁን እሳቸው ሸርጥ አስቀመጡ። ያን ሸርጥ ጥሰው ሲልባቸውም እንዴት ነበር የሚመልሷቸው? ሙሉ ስለሆኑ። ኢዘን ግን ሁለቱም ደግሞ ሙሉ አለመሆናቸው ደግሞ መጨረሻ ላይ አይታችኋል። ሰፊና ላይ ሲሄዱ ምንድን ያደረጉት? እየተጓዙ እያለ አንድ ወፍ መጣች። ከባህሩ ዝም ብላ ጨልፋ ስትሄድ ምን አሉ? ያ ሙሳ አሉ ሰይድና ኸድር አለይሂም ሰላም ያኔ ዕልሙከ ከዕልም ያሉ ያኔ ዕልሙከ ወዕልሚ እውቀትህና ያንተ የኔና ያንተ እውቀትህ እኮ አሉ ከገዝቢል هذا الطير ልክ እቺ ወፍ መታ ከባህሩ ላይ እንደ ነከራ እንደወሰደችው ያክል ነው አሉ። ኢዘን ምንድነው ሰውየው ማንበብ ደግሞ ያለበት ደግሞ ከዚህ እስከዚህ ብሎ ሳይሆን ከተቻለ ቀደም ሼክ ፈክሩ ብለውታል ምናል ያኔ ከውልደት እስከ ሞት መሆን አለበት ነው። ዘን ኢንሻአላህ እቺን ነጥብ ያኔ መጨረሻ ለማስተፈልገ ነውና መጨረሻ ግን መቋጫ ማድረገው ምንድነው ፈኽር እንዳይመጣበት ሰውየው ቅድም እንደተባለው ሙሉ ሰው የሆነ ይመስለዋል። እያነበበ ሲሄድ ብዙ ነገር ያወቀ ይመስለዋል። ባወክ አንብበህ ብዙ ነገር ባወክ ቁጥር ደግሞ እንደዛውም ደግሞ ለሰዎች ዝቅ ማለትህን ደግሞ ካልጨመርክበት አሁንም ፍሬ ቢስ ነው የሚሆነው። በቃ ይሄ ተዋዶ ይባል ነገር አለ። እያነበብክ ባወክ ቁጥር አንተ የምታመጣው ምንድነው ተዋዶ ነው፣ መተናነስ ለሰዎች ሁሉ ወረድ ማለትን ደግሞ ያን ካልጨመረበት ኢንሻአላህ ዋጋ ቢላኒ ፍሬ ቢስ እንዳይሆንብን ነው። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። አፍወን ሰላም ወራህመቱላሂ ወበረካቱ። ሼክ ጀማል እጅግ አድርገን እናመሰግናለን። እንግዲህ ተሳትፏችሁ ይቀጥል እንዳጠፉብን ለማለት እንወዳለን። ጀዛከላህ ኸይር። በድጋሚ ኡስታዝ ሂከም የተወሰነ ሐሳብ እንግዲህ በውይይታችን መጠቅለያ ሊሆን የሚችል በርዕሳችን ላይ ይሄ ጉዳይን ባነሳው ብላችሁ የምትሉት ቅድም ያስቀራችሁትን ሐሳብ አሁን እንድትሉ ወቅቱ የእናንተ ነው። ሙዷም ወይም ደግሞ ኡመር አለች። እንግዲህ እሷን ተቀብለን ውይይታችንን በዱዓ በሰላዋት እንዘጋለን ማለት ነው። አብራችሁን ስላላችሁ ከልብ አድርገን እናመሰግናለን። ነጃሺን ዩቲዩብ ቻናል እንግዲህ ሰብስክራይብ አድርጉልን። ብዙ ነገር ይሄ የምናደርገውን ውይይት እዛ ላይ ፖስት እናደርግላችኋለን። በተለያየ ምክንያት ያላደመጡ ሰዎች እዛ ላይ እንዲያገኙት ቤተሰብ ሁኑ። ቲክቶክ ፋሚሊም እዚህ ሁኑ። ሸጀማልንም ፎሎ ሸፈክሩንም ፎሎ እያደረጋችሁ በተለያየ አጋጣሚ ሪፖርት ስለሚኖረው አካውንቱ ላይ ፕሮፋይል ገብታችሁ ኮፒ ሊንክ ማድረግን እንዳትረሱ። አብራችሁን ስላላችሁ ከኛ ጋር ስላላችሁ ጀዛኩሙላህ ኸይር ለማለት እወዳለሁ። ኸይር አሰላሙ አለይኩም ወራህመቱላሂ ወበረካቱ። በድጋሚ ብዙ ሐሳቦች ተነስተዋል። በአብዛኛው ሰው አንዳንድ ነገር ብቻ ለማንሳት ነው መጨረሻም ላይ ስለመጣው አንደኛ ይሄ ለማንበብ ጊዜ የለኝም የሚባለው ነገር በብዛት በተለይ ለኛ ሀገር ለመሳሰሉት ብዙ የሚያገለግል አይመስለኝም። ሰዎች ሰዓታቶችን ወስደው በሶሻል ሚዲያ በሚያሳልፉበት ጊዜ ሀታ ስራ ቦታ ላይ እንኳን አንድ ነጋዴ አንድ ነገር ሸጠው አንድ ነገር እስኪሸጡ ሰዓታት በሚቆዩበት ሀገር ላይ የጊዜ ጥረት ይኖረናል ብዬ አላስብምና በጣም በስራ የተጣበቡ ሰዎች ነው እንደውም በጣም አንባቢ የሚባሉት። ለምሳሌ ከሀገራችን ሐጂ ሙሳ ኪኪያ አይሰማም። ከሀገራችን ዑለማዎች መካከል ሐጂ ሙሳ ኪኪያ ይጠቀሳሉና ሐጂ ሙሳ ኪኪያ 5000 መጽሐፍ ነው አነበቡ የሚባለው። 5000 መጽሐፍን አንዱን መጽሐፍ 3 ጊዜ አንብበውታል። በአጠቃላይ 15000 ጊዜ 15000 አንብበዋል ማለት ነው። አንድ መጽሐፍ 3 ነበር የሚደግሙት የሚባለው። አንድ መጽሐፍ 3 ይደግሙት ነበርና እንግዲህ እሳቸው ወቅታቸውን ብናየው በጣም ቢዚ ናቸው። ለእናታቸው ወቅት ይሰጣሉ፣ ለቤተሰብ ወቅት ይሰጣሉ፣ ዳዕዋ ያደርጋሉ፣ የራሳቸው የሆነ ስራ አላቸው። እንግዲህ ለሰዎች የሚያስተምሩበት ሰዓት አላቸው፣ ጥያቄዎችን የሚመልሱበት ሰዓት አላቸው። ከነዚህ ውስጥ ሰዓቶች ውስጥ አንዱ የንባብ ሰዓት ነበራቸውና እያንዳንዱ ሰው ግፋቢል 30 ደቂቃ የንባብ ጊዜ ቢኖረው በአመት እስከ 70 ኪታብ
ማንበብ ይችላል ይላሉ መካከለኛ የሆኑ ኪታቦችን። እና አንድ የአዝሃር ትልቅ ሸኽ አሉና በጣም ያጅበኝ አሁንም ያሉ ናቸው በህይወት ትልቅ ሙሐዲስ ናቸው። እኔ በቀን ማነበው 10 ደቂቃ ነው ይላሉና በቀን 10 ደቂቃ እየተማርኩኝ እያነበብኩኝ ፈትሑል ባሪን ጨርሻለሁ ይላሉ። ፈትሑል ባሪ ማለት የኢማሙ ቡኻሪ ሸርሕ ነው፣ ማብራሪያ ኪታብ ነው። ወደ 10 ምናምን ሙጀለድ ነው። ያን 11 ሙጀለድ አካባቢ ነው። ያን ኪታብ በደንብ አንብቤ ጨርሻለሁ ይላሉና ያው በእኛ ሀገር ደረጃ ይሄ ብዙም ሰበብ የሚሆን አይመስለኝም። እንደዚሁም ደግሞ ኢማሙ ዘርከሺ ረህመቱላህ ዐለይሂ ትልቅ እንግዲህ በኢስላም ላይ የሚጠቀሱ ትልቅ ዓሊም ናቸው። አንድ የሚገርም እንትን ነበራቸው ይሄ ልምድ። እሱ ምንድነው መክተባ ይሄ መጽሐፍ መሸጫ ይሄዱና መጽሐፍ ቁጭ ይቀበሉና ያነባሉ፣ እዛው ሳይሄዱ ማለት ነው። ሳይሄዱ ያነቡና ይጽፋሉ። ፋኢዳ የሚያገኙትን ፋኢዳዎችን እየጻፉ ይመጣሉ። አሁንም በሆነ በትናንሽ ወረቀት እኛ ጠሪራ እንደምንለው እየጻፉ ያስቀምጣሉና እንደውም አንድ ኪታብ አዘጋጅተዋል። ሉቀጠቱል አጀላን የሚል ኪታብ አዘጋጅተዋል። ሉቀጠቱል አጀላን ለኢማሙ ዘርከሺ ኪታብ አላቸው። ስለዚህ ኢስላም ይሄ የማንበብ ፍቅርን አንዳንድ ዑለማዎች መናቂባቸው ሲጠቀስ መጽሐፍ እስክትለምደው ነው ይባላል። ማንበብ ስትጀምር ስደጋግም ምን ስትል በጣም ጥሩ አጫዋች ነው፣ ማይከዳህ ነው፣ ሚስጥርህን ጠባቂ ነው ይላሉና ስለ መጽሐፍ አንዳንድ ዑለማዎች የሆነ መስአላን የሆነ ጥያቄን ነገር እየፈለጉ አንድ መጽሐፍ ሳያውቁት ሰዓታት ሊቆሙ ይችላሉ። የሆነ መጽሐፍ ያገኙና ያነቡታል። እሱን እያነበቡ ሌላ ዓለም ውስጥ ይወስዳቸዋልና መጽሐፉን ሳይጨርሱ አይቀመጡም። እንዲህ እያደረገ ሰዓታት ሊያቆማቸው ይችላል። እና አንድ መጽሐፍ ደጋግሞ 400 ጊዜ ያነበበ ሰው ታገኛለህ። አንድ መጽሐፍን 50 ጊዜ ያነበበ ሰው ታገኛለህ። አንዴም አይደለም የሚነበበው የነበረው። በኢስላም በጣም የሚገርመኝ ኢልሙል መቃላት የሚባል ኢልም አለ። እሱ ምንድነው? ለምሳሌ የአንድን ፍልስፍና አንድን ሐሳብ ከመተቸት በፊት ታስቀምጣለህ። ይሄ እምነት፣ ይሄ አስተሳሰቡ ይሄ ነው። ለምሳሌ ኢማሙ ገዛሊ ረህመቱላህ ዐለይሂ መቃሲዱል ፈላሲፋ የፈላስፋዎች መቃሲድ ይሄ ነው ብለው አስቀምጠዋል። እና እንትን የለውም የነሱን ሐሳብ እንደወረደ ነው የሚያስቀምጡት። ይሄን ለማስቀመጥ እንግዲህ ስንት የፍልስፍና መጽሐፍ አለብህ። የፈላስፋዎችን እምነት፣ የነሱን አረዳድ፣ የነሱን ግንዛቤ ለማስቀመጥ ብዙ ንባብ ይፈልጋል። እና ኢማሙ አቡ ሐሰን አልአሽዓሪ ረህመቱላህ ዐለይሂ መቃላቱል ኢስላሚይን የሚል ኪታብ አላቸው። ቀደርያዎች እምነታቸው ይሄ ነው፣ ሺዓዎች እምነታቸው ይሄ ነው፣ ሙጀሲማ ይሄ ነው እምነቱ፣ ኸዋሪጅ እምነቱ ይሄ ነው፣ እንዲሁም ደግሞ ቀደርያዎች ጀብርያዎች እንዲህ ናቸው እያሉ የእያንዳንዱ በኢስላም ላይ ያሉ ፊርቃዎችን በጠቅላላ እምነት የሚያስቀምጡበት አለ። አሁን ይሄ ምን ያክል ንባብ ይፈልጋል? ምን ያክል ማጥናት ይፈልጋል? ምን ያክል ለንባብ ጊዜ መስጠት ያስፈልገዋል የሚለው ስታየው የኢስላም ዑለማዎች ምን ያክል አንባቢ እንደነበሩ መረዳት የሚቻልበት ነውና አላህ ካለ ሁላችንም ለንባብ ጊዜ ሰተን፣ ጊዜ ይፈልጋል ንባብ፣ የተወሰነ ጊዜ ከህይወታችን ላይ ሰተን ማናቸው ማህሙዲን አልዓቃድ የሚሉት አባባል አለ። አልቂራአቱ ቱዲፉ ኢላ ዑምሪል ኢንሳኒ አዕማረን ኡኽራ ይላሉ። ማንበብ በሰው ልጆች እድሜ ላይ ሌሎች እድሜዎችን የሚጨምር ነገር ነው ይላሉና ማንበብ እድሜን አይቀንስም፣ እድሜን እንደውም የሚጨምር ነው ማለት በተሰጠህ እድሜ አይተህ ልጨርሳቸው ማችላቸው የሆኑ ነገሮችን በመጽሐፍ ውስጥ አንብበህ በዛ እድሜ ውስጥ የምታገኘው ነገር ነውና እንግዲህ መረዳት ነው ያለው አላህ። አንብብ፣ ጌታ በጣም ቸር ነው፣ ያስረዳሃል፣ ያሳውቀሃል፣ ይከፍትልሃል ነውና ይሄ ጭፍንነትን ለማጥፋት፣ ጠባብነትን ለማጥፋት፣ አላዋቂነትን ለማጥፋት እንዲሁም ደግሞ
ትልቅ የሆነ ሐዳራን ስልጣኔን ለመገንባት ብቸኛው መፍትሄው ቁልፉ አላህ እንዳለው ኢቅራ ነው። ቅድም አንስቻለሁ። ነብዩ አለይሂ ሰላቱ ሰላም የመጡበት ህዝብ አረቢያው ህዝብ እንግዲህ ታውቃላችሁ የኢኮኖሚ ችግር ነበረበት፣ የማህበራዊ ችግር ነበረበት፣ የእምነት ችግር ነበረበት፣ ሰብአዊ ችግሮች ነበሩበት። ይህ በሙሉ ችግሮች እያሉ አላህ ወዲያውን የመራቸው ኢቅራ ነው አንብብ የሚል ነው። ለምን? የነዚህ ነገር ሁሉ መፍቻው ቁልፍ ያለው በማንበብ ስር ነውና እንግዲህ አንድ አረብ ሀገር ላይ መጽሐፎች በጣም ተሽጠው አዘጋጆቹ ተደስተው እስኪ ዳታ እኔ ብለው ማለት ምንድነው የተሸጡ መጽሐፎች ምንድናቸው ሲባል በአብዛኛው የምግብ አሰራር መጽሐፎች ነው የተሸጡትና አሁን ስታዩ እና አሜሪካን እንግዲህ የጦር ጀት አዳዲስ የሆነ ጦር ጀቶች አዳዲስ የሆኑ አዳዲስ መኪናዎች አዳዲስ ነገራቶች ሲያመርቱ አረብ ሀገር ደግሞ ስከፍት ራሱ ታዩዋለ ሩዝ በዶሮ ሩዝ በግ ሩዝ በበሬ ሩዝ በግመል ስጋ ሩዝ በምናምን ግልጽ ነው። ለምን የሰው ልጅ ያነበበውን ነው የሚመስለውና ሙስሊሞች ወደኋላ መቅረታቸውም አንደኛው ምክንያት በሀገራችንም ተጨባጭ እንደዚሁም በዓለም አቀፍ ተጨባጭ ትልቅ የማንበብ ክፍተት አለና ይሄን ኢንሻአላህ ከራሳችን ሁሉም ሰው ከራሱ ከጀመረ ዓለምን ማስተካከል ይችላል እላለሁ። ትንሽ ስላረዘምኩኝ አውፍትሉኛላችሁ። ረዘመም እንግዲህ ቢጨምሩልን መልካም ነበር። ትልልቅ ሐሳቦችን ኡስታዝ ከመንደውት ያነሱ ነበር። ዛሬ ውይይታችን ጉድ የሚያስብል ነው። ወላሂ ትልቅ ቁም ነገር ያገኘንበት የውይይት ጊዜን እያሳለፍን እንዳለ ይሰማኛል። ሁላችሁንም አመሰግናለሁ። ቢንት አባሃ እንግዲህ ውይይታችን መቋጫ ላይ ደርሷል። ሐሳብ አለኝ የሚል ሰው አሁን ገብታለች። እሷን ሐሳብ እንቀበልና ኡስታዝ አብዱልሐሚድን ትንሽ ሰለዋት አስብለን በዱዓ ጨርሰን ዘግተን እንወጣለን ማለት ነው። ቆይታችን አሪፍ እንደሆነ ይሰማኛል። ነጃሺ ሚዲያን ሰብስክራይብ ማድረግ በድጋሚ እንዳትረሱ፣ ቲክቶክ ቤተሰብ መሆንን እንዳትረሱ። ታፕታፕ ኮፒ ሊንክ እያደረግን መዝጊያውን እስክናደርግ ድረስ እንቀማመጥ። ጀዛኩሙላህ ኸይር። ላልፈው ሁላችሁም ሰዓት አክብራችሁ እስከዚህ ሰዓት ድረስ አብራችሁን ስለተቀማመጣችሁ በአላህ ስም እጅግ አድርጌ አመሰግናችኋለሁ። ኡስታዝ አብዱልሐሚድ አልመጡም። ያው የግጥም ጉዳይ ሹክተ ብለናል። ኡስታዝ ጀማል መዝጊያ የሚሆን ነገር የተወሰነ ግጥም ቢሉልንና ዱዓ አስደርገን ሁላችሁንም አመስግነን ብንወጣ። መርሐባ። ግን መጀመሪያ ይሄን ወንድሜን አላወኩትምና በቃ አጋልጡልኝ መጀመሪያ። አብሽሩ እንግዲህ አብሽሩ የተወሰነ ይበሉልን። እንግዲህ ሳይባችሁ ነው። ለኛም እንግዲህ በግልጽ ነው እዚህ የነገረን እንትን እንላለን። ይገባል፣ ታወራላችሁ ኢንሻአላህ። እናንተ ግን ለተገኘው ሰው የሚሆን ነገር የተወሰነች ግጥም ብትሉልን በደስታ እንቀበላለን። መርሐባ። ከምን ላድርገው? እሺ ዝግጅት ከረመዳን ይሻላል ወይስ? በደስታ ጥሩ ርዕስ። እሺ ያው እንግዲህ መልቀቂያ አይቀርም፣ ግን ከዚህ በላይ ሰው አላገኝምና መጀመሪያ ለእናንተ ላሰማ። በቃ ይበቃል ይላል። ዝም አለኝ ብለህ ድንበር አትለፍ፣ ኋላ እንዳይቆጭ ሁሉ ነገር ሲያልፍ። ተምሮ አዋቂነት እንጂ ጅልነት የለም፣ ተወልዶ እርጅና እንጂ ልጅነት አይመጣም። ሲሰጡህ ተቀበል፣ የሰው ጊዜ አትቀማ፣ ሲመክሩ ላንተው ነው ጆሮ ከፍተ ስማ። ለሴቱ ለወንዱ ከሆነ ምክሬ፣ ነገሩ ብስል ነው አታድርጉት ጥሬ። ድካምን የጠላ ፀሐይን የፈራ፣ ጉዞ ይጀምራል ሰማዩ ሳይጠራ። ሂድ ግባ አትመለስ፣ ለማይጠቅምህ ህይወት ነፍስህን አታርክስ። የማይደርቅ መስሎ የጠዋቱ ጤዛ፣ እድሜህን ፈጀከው በዋዛ ፈዛዛ። ዱንያ አትሸውድህ በቅባት ስትወዛ፣ ስንቱን ሸኝታለች ነፍሱን አደንዝዛ። ሂድ ግባ አትመለስ፣ ይህ ድል ካመለጠህ፣ ለዛሬህ ነገ አልቅስ። አልቅስ ተነደም ላሳለፍከው ህይወት፣ አያኝም ብለህ ድንበር ላለፍክበት። ጽናትን ጠይቀው ዳግም ላትመለስ፣ ነፍስህ ትረጋጋ አላህን በማስታወስ። ሂድ ግባ አትመለስ፣ ለማይጠቅምህ ህይወት ነፍስህን አታርክስ። ተስፋ እንደሌለህ መሸሻ እንዳጣ፣ እጅግርህ ታስሮ ላትገባ ላትወጣ። በተውበትህ ሰበብ ፀሐይዋ ስትወጣ፣ አዲስ ሀያት ይዞ ረመዳኑ መጣ። ሂድ ግባ
አትመለስ። ይህ ድል ካመለጠ ለነገ ዛሬ አልቅስ። ማሻአላህ ተክቢር ኮሜንት ላይ ተክቢር በሉ። አላሁ አክበር አላሁ አክበር። ትልቅ ሐሳብ ከተውበት ጋር በተገናኘ የረመዳንን ጉዳይ አንስተው ያስቀመጡልን እጅግ የሚገርም መልእክት ያለው ግጥም አቅርበውልናል። ከልብ አድርገን ኡስታዝ ጀማል እናመሰግናለን። ለጥቆማው ኡስታዝ ሲከመን ከልብ አድርገን እናመሰግናለን። ያ ጀማ እንግዲህ ሁላችሁም ተገኝታችሁ ቁጭ ብላችሁ ውይይታችን ጠቃሚና አስፈላጊ ነው ብላችሁ አብራችሁ ስለነበራችሁ ከልብ አድርጌ በነጃሺ ሚዲያ ስም ላመሰግናችሁ ወዳለው። ዝግጅቱ የተዘጋጀው በነጃሺ ሚዲያ ነው። ነጃሺ ሚዲያ እንግዲህ በሳምንት 2 ቀን የሚዘጋጅ ውይይት ፕሮግራም አለው። እንግዲህ ዛሬ ይህንን ፕሮግራም ያዘጋጀላችሁ በወንድም አብዱሰታር ቤት እየቀረበ ያለው የነጃሺ ሚዲያ ፕሮግራም ነው። ሁላችሁም ስለተገኛችሁ አብራችሁን ስለቆያችሁ አላህ ከይር ጀዛችሁን ይክፈላችሁ። ኡስታዝ ሸፈክሩ ዱዓ ያደርጉልናል። የዛሬ ቆይታችን ይህን ይመስል ነበረ። በቀጣይ ሮብ እስከምንገናኝ እናንተ ያስተምራል እናንተ ጥሩ ግንዛቤ ይፈጥራላችኋል ብለን የሚመጥናችሁን ርዕስ ይዘን እስክንመጣ ድረስ ደህና ቆዩልን። እንደዚሁም መነሳት አለበት በዚህ ጉዳይ እንወያይ የምትሉትን ሐሳብ አስተያየት በኢንቦክስ ብታደርጉልን የእናንተንም ሐሳብ ለውይይት ይዘን እንደምንቀርብ ልንገልጽላችሁ እንወዳለን። ሁላችሁንም ለአላህ ብለን እንወዳለን። ኡስታዝ ሸፈክሩ ለበረካው ዱዓ ያደርጉልን። አላህ ያክብርልን። እንግዲህ እኔ ጨርሻለሁ። ኡስታዝ ፈክሩ ዱዓ ያደርጉልናል። የውይይታችንን እንግዲህ እንጨርሳለን እዚህ ጋር። እሺ መርሐባ። በጣም ቆንጆ ፕሮግራም ነበረ። አላህ ሁላችን ተጠቃሚ አላህ አድርገን። اللهم اجعل جمعنا هذا جمعا مرحوما وتفرقنا من بعده تفرقا معصوما ولا تجعل فينا ولا معنا شقيا ولا مطرودا ولا مرحوما برحمتك ارحم الراحمين. اللهم انا دعوناك كما امرتنا فاستجب لنا دعانا كما وعدتنا برحمتك ارحم الراحمين. اللهم صل وسلم وبارك على سيدنا محمد. መሐመድ እንግዲህ ሁላችሁም ከልብ አድርጌ አመሰግናለሁ። መልካም ሰናይ አዳር ይሁንላችሁ። ኮፒ ሊንክ ማድረግ የሸፈክሩን ቤት ኮፒ ሊንክ ማድረግ የአብዱሰታርን ኡስታዝ ጀማልን የኡስታዝ ሲከም ኡስታዝ አብዱልሐሚድን እኛም የናንተ እናደርጋለን። በረካ ሁኑልን። ሰናይ የሆነ ምሽት ሰናይ ቆይታ ይሁንላችሁ። ሁላችሁም ለአላህ ብለን እንወዳለን። ሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ። نجاة ميديا ضريب